ሃይማኖት ውጪ አምላክ ይገኛል ነው? አዎ ይገኛል። ከእድሜው ላይ 18 ዓመት 19 ዓመት ለምንድን ነው በትምህርት የሚያባክነው? የሆነ ሰዓት ላይ በፍጥነት እንዲማር ማድረግ ይቻላል አይደል? ከምንም ነገር በላይ ደግሞ እያንዳንዱ ፍጥረት አንድ አምላክ ነው ያለው። አንድ ኢነርጂ ቃል እንደ ሰይፍ የሰላ ኃይል ነው የሚለው ቃል ተረጉሞ የእግዚአብሔር ቃል እንደ ሰይፍ የሰላ ኃይል ነው ይለዋል። ሰይጣን ምንድነው መላእክት ምንድነው ምናምን የሚለውን በትክክል ዲፋይን አልተደረገም። ኢቭን ከወርዱ ጀምሮ ራሱ እንደዚህ አይነት ልምምዶች ይዞ የሚመጣቸው ሌሎች ፖርታሎች አሉ። ግን እምነት ጥበብ ከሌለው እውነተኛ እምነት አይሆንም። እውቀት ከሌለው ማስተዋል ከሌለው ከዛ ፍቅር ከሌለው ማለት ሲያስተውል ግን ኦኬ ይሄ ድንጋይ ነው መናገር አይችልም ማየት አይችልም አንጎል የለውም ምናምን እያለ ለምድራውያን ግን ሁሉ ነገር በእምነት የሚፈታ አይደለም፣ በጥበብ የሚፈታ ነው። ጥበብ ስለሚያስፈልግ ነው ጥበብ የተሰጠው። ሙስሊም ኦርቶዶክስ ምናምን ከሚባሉት ከነሱ በፊት የኖሩት ሰዎች አልጸደቁም፣ አምላክን አላገኙትም። ሰላም እንዴት ናችሁ? የአርምሞ ፖድካስት ውድ ቤተሰቦች ዛሬ ከሌላ እንግዳ ጋር ተገናኝተናል። ዛሬ በተለይ ስለ ሜዲቴሽን፣ ስለ ማይንድፉልነስ፣ ጽሞና፣ አርምሞ በደንብ ሰፊ ውይይት እንደምናደርግ ተስፋ አደርጋለሁ። እንግዳዬ ሜሮን ዛሬ ከስቱዲዮአችን ተገኝታለች። እንኳን በሰላም መጣሽ ሜሪ። እንኳን ደህና ቆያችሁ። እንግዲህ ሜሪ በእኔና በሜሪ መሃል አንድ ሰው አለ አይደለ? የኔ ተማሪ ነበረች። አንቺን ደግሞ በጣም የምታከብር የምትወድ ትዝታ የምትባል ልጅ ያስተዋወቀችን። ከዛ በኋላ እንግዲህ ሜዲቴሽን ላይ የተወሰኑ ጊዜያት ተገናኝተናል። እንደውም በአርምሞ ስልጠና ማዕከል የነበረው የአዳር የሜዲቴሽን ፕሮግራም ላይ በደንብ ዛኔ የተዋወቅነው። እንግዲህ ሜሪ ማነች ለተመልካቾች በትንሹ ራስሽን አስተዋውቂልንና ወደ ዋናው ጉዳይ እንገባለን። እሺ አመሰግናለሁ። እንግዲህ ሜሮን ጥላሁን እባላለሁ። አሁን ላይ በሙሉ ጊዜ እየሰራሁ ያለሁት የፓረንት ኮቺንግ ላይ ነው። ኦኬ። እና እንዴት ነው ልጆች ማደግ ያለባቸው? ብዙ ጊዜ ኮፓረንቲንግ ላይ ያሉ ሰዎች ምናምን በጣም ብዙ ቻሌንጅ ስለሚገጥማቸው እነሱን ኮች በማድረግ ላይ ነው የምገኘው በዋነኝነት። ከዛ ደግሞ እንግዲህ የተለያዩ ሪሰርቾችን ፐርሰናል የሆኑ ሪሰርቾችን በመስራት በመጻፍ ላይ ይገኛለሁ። እና እንደዚህ ልክ ለኛ ሀገር እንግዳ የሚመስሉ ሀሳቦችን በተለያየ መንገድ እንደዚህ ክላሪፋይ እንዲሆኑ ፈልጋለሁና ያለሁት በእርግጥ በጣም ብዙም አክቲቭ አይደለሁም ሶሻል ሚዲያ ላይ፣ ግን ዲፕ ኢንሳይት እዛ ላይ ነው እየሰራሁ ያለሁት። ኦኬ በጣም ጥሩ። እንግዲህ እንደዚህ አይነት ጠያቂም አሳዋቂም አዋቂም ለመሆን የሚሰሩ ሰዎች የበዙ ነውና ይሄ ትልቅ እኔ እንደ በረከት ነው ማየው። እንዳለ ሀገር የሚጠይቅ የሚመረምር ሰርች የሚሰራ ሰው ማለት ያ ነው እውነተኛ መንገድን ለማግኘት ቅርብ የሆነ ሰው ማለት ነውና ምናልባት ወደ ፓሬንቲንጉ እንገባበታለን ከሜዲቴሽንም ጋር ያይዘን በተለይ ማይንድፉልነስ ፎር ኪድስ ልጅ አስተዳደግ ላይ ማይንድፉልነስ ያለውን ትልቅ ዋጋ እናወራበታለን ወደ በኋላ። ግን መጀመሪያ ማይንድፉልነስ እና ሜዲቴሽን ላይ ትንሽ ብናወራ ያው ተመልካቾች ግልጽ እንዲሆንላቸው ያክል ማይንድፉልነስ ስንል ሞር አርምሞ የሚለውን የሚወክል ነው። አሁናዊነት ላይ ፎከስ ላይ ስትንፋስ ላይ የሚያተኩር ፈጣሪ ሰጠን የህይወት ስትንፋስ ላይ አተኩረን እዛ ሞመንት ላይ መገኘት እንድንችል የምናደርገው የትኩረት ያመክሮና የተዘክሮ ልምምድ ነው። ጽሞና ስንል ደግሞ ለብቻችን ጊዜ ወስደን ምንሰራው ሜዲቴሽን የሚሉት ሞር ከጽሞና ከሚለው ቃል ጋር ይቀራረባልና ያው ዝም ብሎ ቀላቅሎ መጠቀም ነገር ስለማይነሳው መሃል አንድ አይነት አይደለም አርምሞና ጽሞና። ስለዚህ እንደነዚህ ነገሮች እንዴት ነው ተጋላጭ የነበርሽው? መች ጀመርሽ? እስቲ ከሱን ጀምር። እሺ ለነዚህ ነገሮች አይ ዶንት ቲንክ ተጋላጭ ሆኜ ነው እኔ በጣም መጠየቅ ማበዛ ሰው ስለሆንኩ ይመስለኛል ራሴን ወደዛ ይመራሁትና ይመስለኛልም ይሄ በህይወት ልምድ የተነሳ ሊያስፈሩ የሚችሉ ፍርሃቶችን ተጋፍጫለሁና ብዙ ጊዜ ደግሞ አዲስ ነገሮችን ለማየት ለመሞከር የሚከለክለው ነገር አንደኛው ፍርሃት ነው። እና እነዛን ፍርሃቶች እንግዲህ ይሄ በህይወት ልምድ የተነሳ ብዙ ፍርሃቶችን ስለተጋፈጥኩ ይመስለኛልና ለአዲስ ነገሮችም ዝግጁ ነበርኩ። ሁለተኛው ነገር እኔ አላውቅም እንዴት ጠያቂ ነፍስ እንዴት እንዳገኘው እንግዲህ በጣም ሁሉ ጊዜም ፈጣሪን የምጠይቀው ነገር ነውና
በዛ የተነሳ ነው ወደ አርምሞ ወደ ሜዲቴሽን ጽሞና ምናምን የሚባሉ ነገሮች መግባት የጀመርኩት። ግን እነዚህ ነገሮች እንዴት ነው ማለት ጤናማ ናቸው ጤናማ አይደሉም ምናምን የሚለው ነገር እንደማንኛውም ሰው የኔም ጥያቄ ነበር እውነት ለመናገር። ግን ያንተ መገኘት ካለ መልሶች አሉ ሁሉ ጊዜ ከውጪ ሆነ ከሩቅ ሆነ ምንም የራስን ስራ ሳትሰራ ከሆነ ኩዌስችን የምታደርገው እዚህ ዓለም ላይ ማንም ያንተን ጥያቄ ለመመለስ ተብሎ የተፈጠረ ሰው የለም። ሁሉም ሰው የራሱን ፐርፐዝ ነው እያከናወነ የሚሄደውና በራሴ መንገድ ነው የሄድኩት እና በኋላም ደግሞ በጣም ጠቃሚ ጥሩ ነገር ሆኖ ነው ያገኘሁት። ሃይማኖታዊም እምነታዊም ስር ያለው ነገር ሆኖ ነው ያገኘሁት። በተለያየ መንገድ ደግሞ በዓለም አቀፍ ደግሞ አቢዩስ ሲደረግም ነው ያገኘሁት እና ይመስለኛል አሁን ለኛ ማህበረሰብ ስለሆነ ይሄኛው ታስቦ የምናዘጋጀው ለኛ ማህበረሰብ ስሩን ብንነግረው ከየቱ ጋር እንደመጣ። ምክንያቱም ብዙ በኦርቶዶክስ ገዳማት ቤተክርስቲያን ምናምን አሉ አርምሞ ጽሞና ላይ ያሉ በጣም ብዙ ሰዎች አሉና ዞሮ ዞሮ ራስን ማግኘት ነው ማይንድፉልነስ ማለት። ወደ አማርኛ ለማምጣት ተሞከር መሙላት ይመስለኛል ሙሉ መሟላት ግቡስ ነውና እንዴት ነው ሰው የሚሟላው ሲባል ግን ያው በጣም ብዙ ፕሮሲጀራል ነው አይደለ ብዙ ጀርኒ አድርጎ ነው የሚሟላውና እንደዛ ነው የምረዳው። ኦኬ ሶ አሁን እንትኑም እንዴት መሰለሽ ችግሩ የሚመጣው አሁን በሃይማኖታዊ መንገድ ብቻ ያለውን በሃይማኖታዊ መንገድ ብቻ ያለውን ልምምድ ስትለማመጂ ብዙም ችግር ያለ አይመስለኝም። ግን አሁን እንደኛ አሁን በሳይኪያትሪውም በሳይኮሎጂውም ፐርሰናል ዲቨሎፕመንቱም ላይ እንደዚህ ፓሬንቲንግም ላይ ራስን ይሄ ወደ ሌላ ሰርቪስ ውስጥ ሆነን ይሄን ነገር ለመሞከር ወይም ለሰዎችም ለማስተማር ስናደርግ የሚመጡ ሪዘርቬሽኖች አሉ ወይም ጥያቄዎች አሉና ይሄን እንዴት ማስታረቅ ይቻላል ታያለሽ? አሁን እኔ ጋር ለምሳሌ ሁሉም አይነት ሃይማኖት ይመጣል ሜዲቴሽንም ለመለማመድ ቴራፒም ለማግኘት ማይንድፉል ፎከሱን ለማሳደግ ይመጣልና እንዴት ይስታረቃሉ ብለሽ ታስቢያለሽ? ያው መጀመሪያ እንግዲህ እነዚህ ልዩነቶች ለማስታረቅ ለመማር ዝግጁ መሆን ያስፈልጋል። ነገሮችን የሚያስተምርህም ሰው ካለ ማዕከልም ከሆነ ተቋምም ከሆነ ግለሰብም ከሆነ ለመማር ዝግጁነት ያስፈልጋል ብዬ አስባለሁ። አሁን አብዛኛው ጊዜ ብክነት የሚሆነው እንዴት ነው ለመማር ዝግጁ ያልሆኑትን አካሎች ነው ለመማር የምናስገድደው። ይሄ በራሳቸው ኮሊንግ የሚመጡት ሰዎች ይማራሉ። ሌሎቹ ግን ስቲል ያው ሪኳየር ያደርጋሉ እኮ ነፍሳቸው ይፈልጋል መማሩን ግን ሃምብል አይደሉም ብዙ ጊዜ። እኔም እንደዛ አይነት ችግር አለብኝ በእርግጥ ግን ሰዎች ለመማር ሃምብል አይደሉምና የመጀመሪያው መፍታት ማግባባት የሚቻልበት መንገድ ለመማር ዝግጁ በመሆን ነው። ምክንያቱም አንድ ሶርስ አይደለም ያለው የተለያዩ ሃይማኖቶች ሜዲቴሽን ቢኖርም የየራሳቸው ሶርስ ኦፍ ኢንፎርሜሽን አለና እነዛን እንዴት ነው መርጅ አድርጎ ጠቃሚ ማድረግ የሚቻለው ለሚለውን ነገር ለመረዳት በጣም አዳማጭ መሆን ያስፈልጋል፣ አንባቢ መሆን ያስፈልጋል። ብዙ ነገር አዎ እና ደግሞ ኤክስፒሪየንስ ማድረግ ይፈልጋል። ታገኝቶ ያንን ነገር ማድረግ በዛ ነገር ውስጥ ራስን መፈተሽ ያስፈልጋል። አሁን ግን ሳይ ብዙም ነገሩ ከባድ ሆኖ ሳይሆን የሰዎች እንትናቸው ዲስትራክትድ ነው። ብዙ ነገሮችን መተው መርምረው በጽሞና ምናምን እነዛን ነገሮች ክላሪፋይ ለማድረግ ጊዜ የላቸውም። ኢቭን ያለን ሲስተምም ራሱ ጊዜ እንዳይኖረን ነው የሚያደርገውና ያንን ሲስተም ፋይት አድርጎ ወደዚህኛው መምጣት ከባድ ነው በመጀመሪያ ደረጃ። ሁለተኛው ደግሞ በማንኛውም ሃይማኖት ዘርፍ ውስጥ ቢሆን ሁሉም ፈጣሪ ያለው ላይ ሁሉም ፍጡርን ሳይሆን ሃይማኖት ተብሎ ቅቡልነት ያገኙት ላይ ሁሉም ፈጣሪ እንዳላቸው ያምናሉ። ሶ ሃይማኖት የሚባለው ሰርቪንግ ጋድ ነው። አምላክን እንዴት እናገልግለው፣ የኔ አምላክ ማገለግለው በዚህ መንገድ ነው፣ የኔን ማገለግለው በዚህ መንገድ ነው የሚለው ሰዎች ሃይማኖት ለይተው በዛ ውስጥ አምላካቸውን ያገለግላሉ እንጂ እምነታቸው አንድ አይነት ነው። ለፈጣሪ የሚኖራቸው እምነት አንድ አይነት ነው። ምን ጊዜም ቢሆን ማለት ፈጣሪ አንድ ነው። ሶ ፈጣሪ ለእስልምና ሃይማኖት አድርጎ ለክርስትና ሃይማኖት የማያደርገው ነገር የለም። እዛ ውስጥ ያለውን ተቀብሎ እዚህ ውስጥ ያለውን እዛ ውስጥ ያለውን ምሮ እዚህ ውስጥ ያለውን የሚልበት መንገድ የለም። ግን እንዴት አምላክን እናገልግለው የሚለው በየሃይማኖቱ ይለያያልና መለየት ያቃተን እንዴት ነው የሃይማኖት ልዩነታችን የእምነት ልዩነት ላይ እንዲያደርሰን መፍቀድ የለብንም። ማንኛውም ሃይማኖት ያለው ሰው ቀጥታ አምላኩን እኮ ኮኔክት ማድረግ ይችላል። ግን አምላክን ደግሞ ሰርቭ ለማድረግ በዚህ መልኩ በመጸለይ በመቆም እንዴት መሰለሽ አሁን
ማንኛውም ሃይማኖት ውስጥ ሆኖ ፈጣሪ ማግኘት ይችላል ስትይ አሁን እንዲህ ሰዎች አሉ ለምሳሌሽ አሁን ለዛ ሰው ያ ሃይማኖት ብቻ ነው እግዚአብሔርን የሚያገኝበት መንገድ ለምሳሌ አንድ ሰው ካቶሊክ ከሆነ ካቶሊክነት ብቻ ነው ያን ነገር ማግኛ መንገድ ብሎ ነው የሚያምነው አብዛኛው ሰው the same thing አንድ ሰው ሙስሊም ከሆነ ያ ነገር ብቻ ነው ማግኛ ብሎ ያስባልና እንዴት እናያዋለን ይሄን አሁን ጥሩ ፖይንት ነው እኮ አሁን አይደንቲቲ እና ስፒሪቹዋሊቲን መለየት ያስፈልጋል ቢያስባለው እኔ ፐርሰናሊ ብትጠይቂኝ በተለይ አሁን ሃይማኖት በአብዛኛው ከቤተሰብ ምንኖር ሰው እንደሆነ ማወቅ አለብን የመጀመሪያው አሁን ሃይማኖት ሮንግ ነው አይደለም ልክ እንደ ዜግነት እንኖርሷለን አሁን ኢትዮጵያዊነት ሮንግ አይደለም በጣም አስፈላጊ ነው ግን ሌላ ቦታ ተወልደን ቢሆን ሌላ ነው ሃይማኖታችን ምንም ጥርጥር የለው ሶ ይሄንን ግን ለማየት ለምንድነው ሰው በቃ እኔ ተመርጬ ነው እንደዚህ ሆንኩት እኔ ብቻ ነኝ እሱን ላገኘው የምችለው ሌላው በሙሉ ሮንግ ነው የሚል እይታ እንዲደረግ የታጠረው ለምን ይመስልሻል ኦፕን እንዳይሆን ያዘው ምንድነው አይ በመጀመሪያ ለዚህ ሐሳብ ማለት አንድ ሃይማኖት ውስጥ ካለ አንድ ሰው ያን ኤክስፒሪየንስ ማማረክ ከሆነ የሚኖረው የኔ ብቻ ነው ልክ የሚለው በሁለት መንገድ ሌለ አንድ ማፋረሻ ሐሳብ አለኝ ግን ከዛ በፊት በጣም እግዚአብሔርን ስትቀርበው ወይ በጣም እግዚአብሔርን ስትወደው እግዚአብሔር የኔ ነው እስከምትል መድረስ የለብህም ለኔ ያለው ለሁሉም አለ የሚለው ላይ መድረስ አለብህ በጣም የእግዚአብሔርን ፍቅር ፊል አደርጋለሁ ካልክ እግዚአብሔር የሁሉም እንደሆነ ማመን አለብህ የመጀመሪያው ሁለተኛው ማፋረሻ ሐሳብ ደግሞ ይሄ ታይትል የሆኑ ሃይማኖቶች ከመኖራቸው በፊት ካቶሊክ ሙስሊም ኦርቶዶክስ ምናምን ከሚባሉት ከነሱ በፊት የኖሩት ሰዎች አልጸደቁም አምላክን አላገኙትም የመጀመሪያው አይን ያለው የማያይ ጆሮ ያለው የማይሰማ ብሎ አብርሃም እኮ የጽድቁን አምላክ አግኝቷል አይደለ ስለዚህ አሁን ሃይማኖቶች ስም ያገኙበት የራሳቸው እንትን አለ ይሄ በጣም ከታሪክም ከምናምን አንፃር በእናነሳ በጣም ኮምፕሊኬሽን ውስጥ እንገባለን ነገር ግን ከሃይማኖት ውጪ አምላክ ይገኛል አው ይገኛል ሃይማኖት ግን የሚያስፈልገው አምላክን ለማገልገል ነው ዝም ብዬ አምኜ ተቀመጥኩ ብል አምላክን አግኝቻለሁ ግን አምላክን አላገለገልኩትም የተፈጠርኩበትን ዶግማ ምንለው ነገር ፐርፐዝ ኦፍ ክሪኤሽን አላሟለሁም ኮኔክት ባረገውም ግን ፐርፐዙን ደግሞ አላሟለሁም ሶ ሃይማኖት የሚያስፈልገው ፐርፐዙን እንዴት ላሟላለት ነው ኮኔክት ግን እንዲሁ አረጋለሁ ማለት ሰው እኮ ህገ ልቦና አለው አይደል ከህገ ልቦና በኋላ ነው ህገ ኦሪት ከህገ ኦሪት በኋላ ነው ህገ ወንጌል እየመጣ ነው ስለዚህ መጀመሪያ ህገ ልቦናውን ሴንስ ማድረግ ይችላል ሰው ማለት ነው ሶ ሃይማኖት የሌለው ሰው ሙስሊም ኦርቶዶክስ ፕሮቴስታንት ምናምን ማንለው ሰው ግን ህገ ልቦና ላይ ነው ያለው ማለት ነው ሜቢ ቱ ስቴፕ ባክዋርድ ሊሆን ይችላል እንጂ ስቲል ኮኔክት ያደርጋል ከአምላኩ ጋር ማለት ነው ስለዚህ ሃይማኖቶች ላይ እንድናተኩር ስለሚፈልግ ነው ላይ የሆነ እንድንገደብ ዝቅ ነገሮችን ከሆነ ደረጃ በታች ነው እንድናይ የሚፈቅድልን የዓለም ሲስተም እና እዛ ንቃት ላይ ከደረስን ሜቢ አስጊም ስለምንሆን ይመስለኛል አሁን ላይ በተለይኛ እዚህ ምስራቃውያን ላይ በጣም ጫና የሚበዛብን ለዛ ይመስለኛል ይሆን እዛ ንቃት ላይ እዛ ኮሌክቲቭ ኮንሺየስነስ ላይ ከደረስን ለነሱ ልንመራ ማንችልበት ሁኔታ ላይ ነው የምንገባው እንግዲህ ዓለማችንን እንመራለን ብለው የሚያስቡ ተቋማት ናቸው እነገሌ ባልልም እኔ ባለኝ ሪሰርች መሰረት ዓለማችንን ሌድ ለማድረግ የሚፈልጉ በጣም ብዙ ተቋማት አሉ በህክምናም በመድኃኒትም በሁሉም ኢቭን በትምህርት ፖሊሲ በሃይማኖት በሁሉም አሉ እና ያን ነገር ተቋም ለማድረግ ስትራክቸር ሲሰጡት የሃይማኖት ልዩነቱ ይመጣል አሁን የኦርቶዶክስ ስትራክቸር አለ የሙስሊም ስትራክቸር አለ እንትን የሚባለው ልክ እንዳሰራር ማለት ነው ሶ ልክ እንደዛ እየተሰጠው ሲመጣ እኛ አይደንቲቲያችን እያረግነው እንመጣለን ሃይማኖታችንን ሰልፍ የሚለውን እንለቅና አይደንቲቲያችንን እኔ ምንድነኝ ኦርቶዶክስ ነኝ ሶ የኦርቶዶክስ የሚኖረኝ ህግና ቀኖናው ብቻ ነው እምነቱና ኤክስፒሪየንሱ ትክክለኛነቱ እውነቱ አይኖረኝም ጸሎቱ ሃይማኖቱ የሚባለው ነገር እዛ ሄጄ ኤክስፒሪየንስ ለማድረግ ነው እንጂ ከዛ ስወጣ የሌለ እስኪ መስለኝ ድረስ ሆናል እውነተኛ ጣሙን ማግኘት ይከብደናል አይ ከአይደንቲቲውን ብቻ እንይዝና ከዛ ራሳችንን ግን እንትን አንልም የሆነ አፓርትድ ነን ዝም ብለን ከሲስተሙ ጋር ብቻ ነው አታችድም ነው ብዙ ጊዜ እና እንዳልኩህ ግን የዚህ ነገር ምንጭ የሚመስለኝ ለማተኮር የሚሆን እድል እየተሰጠን አይደል ኢቭን በትምህርት ምን ሄድበት ጀርኒ ያስበው ስንት አመት እንደምናባከን ምናምንና
እነዛ ሲስተሞች ራሱ መስተካከል እኮ ይችላሉ። ግን አሁን አንድ ሰው ከእድሜው ላይ 18 ዓመት 19 ዓመት ለምንድን ነው በትምህርት የሚያባክነው ብዬ ሁልጊዜ ኩዌስችን አደርጋለሁ። የሆነ ሰዓት ላይ በፍጥነት እንዲማር ማድረግ ይቻላል አይደል? ከዛ ደግሞ መሰረታዊ ትምህርት ከተማረ በኋላ ደግሞ ራሱንም እንዲያስተምር ማድረግ ይቻላል። ግን ይሄ ላይክ ሶሻል ዲስትራክሽን ነው። የተለያዩ ሀገሮችን ስታክ እንዲያደርጉ አምራችን ቢዚ እንዲሆን ነው። አዎ በቃ እንዴት ዲስትራክትድ እንደምንሆን አንዴ ስለሚታወቅ በዛ ቦይ ብቻ እንድንፈስ ይደረጋልና ናውዴይስ ትንሽ መንቃት አለ። ከዛ ደግሞ በጣም ብዙ ጥያቄ አለ። ስለዚህ አንተ ልክ ነሽ፣ እሷ ልክ ናት፣ እሷ ስህተት ናት ምናምን የሚል ነገር ነውና እኔ አይዊሽ ይሄ ማህበረሰብ ቢረዳኝ ሁሉም ሰው ልክ መሆን አይጠበቅበትም። በቃ ባላንስ ካረግን በቂ ነው። ሌሎቹ የተወሰነ መንገድ ከመጡ እኛ የተወሰነ መንገድ ከሄድን ከተግባባን በቂ ነው። አትሊስት ችግር ካልፈጠርን በቂ ነው። አንድ አካል ልክ መሆን እኮ አይጠበቅበትም አይደለ? ወጣም ወረደ የምናወራው አይተን ስላልጨረስናቸው ነገሮች ነው አይደለ? እንዲህ ቢሆን እንዲሆናል እንላለን እንጂ ሄደን አውቀን ያየነው ነገር አይደለም አይደለ? ኮኔክትም ስናረግ በእርግጥ በኦርቶዶክስ ሃይማኖት ስፕሪቶችን ፊል የምታረግበት መንገድ አለ። እኔ እስከማውቀው ድረስ ሆሊ ስፕሪት ከሆነ አራውንድ ያለው ፊል የምታረግበት ይሄ አካላዊ ሴንስ አለው። አይ ፊል ኢት አካላዊ ሴንስ አለውና ብዙ ጊዜ እኛ ይመስለኛል ቆሌም ምናምን እንለዋለና ያን ነገሮች እነዚህ ነገሮች በሙሉ ሰብሰብ አድርጎ 1-2 ሳምንት ተጠቅሞ ሪሰርች መስራት በቂ ነው። ስለነዚህ ነገሮች ፎጊ የሆነ ሐሳብ ካለ 1-2 ሳምንት በቂ ነው። ከዛ በቃ ሰው የሚፈልገው መምረጥ ይችላል። ዞሮ ግን ፍላጎት እስከሆነ ድረስ አናስገድድም። ኢንፎርሜሽን ሰጥተን ማለፍ ነው። አይ እንትኑ ጉዳዩ ሰፊ ነው፣ ረቂቅ ነው ማለት አሁን አንዳንዴ ኢቭን ያን ነገር ገብተው አድርገው ወጥተው የሚያወሩ ሰዎች እናያለን በኔጌቲቭ እና ያን ነገር ለምንድን ነው በኔጌቲቭ የሚያወሩት ብለው ስትረጂ ያው እንደ አእምሮ እንደሚያክሰው ስታወሪ ነው የምትረጃቸው። ያ ፕሮግራሚንጉ ዲፕ ከውስጥ ከደም ስራቸው አልወጣም። ስቲል ያን ነገር እያደረጉት ራሱ ውስጣቸው አንኮንሺየስሊ ሮንግ እንደሆነ እያሰቡ ነው የሚሰሩት። ልክ አይደለም እያሰቡ ኢቭን ያ ነገር እኮ ሲሰሩት ብዙ ነገር ጠቅሟቸው ሊሆን ይችላል ህይወታቸው ላይ። ግን የመጀመሪያ ልጅነት ላይ የተሰራው ፕሮግራም አለ ተቀምጧል። ለዚህ ነው አፕሮች ስናደርገው ጥንቃቄ ይፈልጋል እምልሽ። ስለዚህ ልክ የሆነ ሞመንት ላይ ራሳቸውን እንደ ሪሊፍ እንዳረጋ ያስቡታል ያን ነገር በመተዋቸው ማለት ነው። የሆነ ቁስል ነካኩት፣ ቁስሉ ሲያማቸው ተውት ነው እንጂ የነካኩበት መንገድ አይደለም ችግሩ። አንዳንዴ ደግሞ ምን ይሆናል መሰለሽ ዘሮንግ ወይ ደግሞ ይሄድና እንደዚህ አይነት ልምምዶችን ስትሰሪ ይዞ የሚመጣቸው ሌሎች ፖርታሎች አሉ። እሱን አሁን መጠንቀቅ ያለብን። እኔም አርምሞን ለምን ከፈትክ አሁን ሌሎች ሜዲቴሽኖች አሉ ኦልሬዲ የኢስተርን ሜዲቴሽኖች ብቻ የሚያሰለጥኑ ተቋማት አሉ። ቢያንስ በኤምባሲ ደረጃ ዌስተርን የአውሮፓውያን ሜዲቴሽን አዲስ አበባ ላይ አሉ ኦልሬዲ የሚሰሩና ለምን አርምሞ አስፈለገ ስል የኛን ኦቴንቲሲቲ የኛን እውነተኛ ማንነታችንን ባህል፣ ወግ፣ ትውፊት፣ ሃይማኖት እነዛ አስፈላጊ ናቸው ብዬ አምናለሁ። ያንን ያከበረና ሙሉ ከለራችንን ማያስለቅቅ ጥቁር ፈረንጅ እንዳንሆን የሚያደርግ ሜዲቴሽን ሴንተር ያስፈልጋል ብዬ ውስጥ የስላመነ ነው አርምሞን መጻፍም አርምሞን ስልጠና ማዕከልን መክፈት አንዱ ዓላማ ነው። ኦፍ ኮርስ አርምሞ ሜዲቴሽን ሴንተር ብቻ አይደለም፣ ብዙ ስልጠናዎች ይሰጣል። ግን አርምሞ የሚለውን ትልቁን ፒክቸር ሳደርግ ያንን ስለማስብ ነው ልልሽ ነውና ግን በተለይ አሁን ትልቁ ኔጌቲቭ ኢሜጅ ተደርጎ ሲሰራ ማየው ወይም ትልቁ ፖርትሬት ሲደረግ በጣም ይሄ በቃ ኢቪል ነው ዲሞናይዝ ተደርጎ እንትን ሳይማየው ሂንዱይዝም እና ቡዲዝም ነው። በቃ ላይክ ሂንዱይዝም እና ቡዲዝም ውስጥ ያሉ ሃይማኖት የሚከተሉ ሰዎች እንደው በቃ ገሃነም ውስጥ እንዳሉ አድርገው የሚያስቡ ሰዎች አሉና ያ ምን ልክ ነው ብዬ አላስብም። ምክንያቱም ሁሉም አሁን እኛም ቻይና ወይ ታይላንድ፣ ኔፓል ወይ ተወልደን ቢሆን ቪየትናም ተወልደን ቢሆን ያን ሃይማኖት ነበር እየተለማመድን የነበረው። ስለዚህ እዚህ በመወለዳችንና ያን ነገር ኤክስፖዠር ባለማግኘታችን ቤተሰብ ፕሮግራም ስላላደረገን ብቻ እነሱ ልክ አይደሉም ብሎ መቀበልም ሮንግ ነው። ሁለተኛው የእውቀትና የጥበብ ሽግግር የሚባል አለ። አሁን ክርስቲያኒቲ ለዓለም ሲቪላይዜሽን ያበረከተው ብዙ ነገር አለ። ኢስላሚክ ሲቪላይዜሽን ብዙ ያበረከተው ነገር አለ። the same time እንደውም ከዛ ቀድሞ ደግሞ ሂንዱይዝምም ቡዲዝምም ብዙ ነገር አበርክቷል። በተለይ ከስነ ልቦና ሳይኮሎጂ ከምንለው ኮንሰፕት እና ከስፒሪቹዋል ጆርኒ አንፃር ብዙ ነገር አበርክቷል።
አሁንም እያበረከተ ነው ለዌስተርኖች በተለይና በቃ ከኔ ካልሆነ ኢቭል ነው ከኔ ከሆነ ሆሊ ነው የሚለው ነገርም ሮንግ ይመስለኛልና ምናልባት ከዚህ ጋር ያይዘሽ እንዴት ነው መለየት የምንችለው? አሁን አንዳንድ ሰው በቃ ኦፕን ሆኖ ሁሉንም አይነት ሪሊጅን ያለው ነገር ኤክስፐሪመንት የሚያደርጉ ሰዎች አሉ፣ ኢትዮጵያም ላይ በደንብ አሉ። ግን ለምሳሌ ኦርቶዶክስ ብቻ ሆኜ ኦርቶዶክስነቴን በደንብ ይዤ ግን አርመሞም ተመስጦም ጽሞናም ላድርግ የሚል ሰው ማድረግ ያለበት ነገሮች ምንድናቸው ታያለሽ? እውነት ለመናገር ጋይዳንስ የሚያስፈልገው ነገር ነው ብዬ አምናለሁ። ማለት ዝም ብለህ ከመሬት ተነስተህ ላድርገው ብለህ ምትል ከሆነ እኔ አሁን እንትን ዊትነስ ያረኳቸው አንዳንድ የሚመጡ ኬዎሶች አሉ። ምንድነው አንሎክ ነው የምታረገው ኢንላይትንድ የሆንክ በሄድክ ቁጥር አንሎክ ነው የምታረገው እና በዛ በተከፈተ በር ሊገባ የሚችለውን እንትኑ ጋይዳንስ ከሌለ መምረጥ አትችልም። ያ ማለት በአርምሞ ወይም በሜዲቴሽን በጽሞና ወቅት አንሎክ የምታረገው ነገር አለ። ወደ ራስህ ወደ ውስጥ በጣም ትመለከታለህ። የሚከፈቱ በሮች አሉ። ከዛ አይ ስለ ደጃፋት ማውራት ከጀመርክ በጣም እናረዝማለን ብያስብ ግን አንሎክ ሲባል እንግሊዘኛው እንትን እንዳላቸው ውስጣችን ላይ የሸሻናቸው ዘግተናቸው የነበሩ ግን የሚከፈቱ በሮች ደጃፎች አሉ። እነዛን ደጃፎች አንዳንዴ ኢቪል ምንላቸው ስፒሪቶች ሊጠቀሙት ይችላሉ። ወይም ኢቪል እንግዲህ እርኩስም ባለው እንደዛ ደስ ባይልም እንደዛ አይነት ነገሮች ሊጠቀሙት ይችላሉ። ያ መንገድ ነውና ኮንቲኒው እንደዛ ሊሆን ስለሚችል የባድ ስፒሪቱን ከቅዱስ መንፈስ ጋር እንዴት ነው መለየት የምንችለው? መጀመሪያ ራሱ መለየት የምንችለው በምንድነው? በሚመጡት ሐሳቦች ነው። የሚመጡት ሐሳቦች እየሰራህ ያለውን ይሄ እያረክ ያለውን ጽሞና ወደ መጥፎ ዳይቨርት እንድታረገው ወይ ደግሞ አውትካሙ መጥፎ እንዲሆን ይሄን ተጠቅሜ ለምን እንደዚህ አላረግም ምናምን የሚል መጥፎ ቶት ከሆነ የሚሰጥ ምንጩ ከዛ ከጥሩ ስፒሪት አይደለም፣ ከጥሩ መንፈስ አይደለም የሚመጣው መጀመሪያ ሐሳቡ ማለት ነው። ምክንያቱም ልክ አንሎክ እንዳረክ ወደ ፎርዲ ሊሆን ይችላል የምትሻገረውና እዛ ፎርዲ ላይ ደግሞ ኢነርጂ መስጠትና መቀበል ነው ያለው። ሶ የትኛውን እንደምትቀበል ለየትኛው እንደምትሰጥ ማወቅ አለብህ። ውዝግብ ውስጥ ነው የምትገባው። ደግሞ ኢቪል ስፒሪት ደግሞ ያን መከፈት በጣም ይፈልጋል። ምክንያቱም ኤግዚስተንስ ስለሌለው በራሱ ኢቪል ሰዎችን ነው የሚፈልገው ለመገለጥና ቢያስገቡኝ ብሎ ያቺን ሞመንት ነው ሁሉ ጊዜ የሚጠብቀው ኢቪል ሰዎች ላይ እንትን ለማለት ማለት ነው። ሶ አብዛኞቹ ሰዎች ይሄ ሜዲቴሽን እና አርምሞ ጽሞና የሚለውን ነገር በተለየ መንገድ እንዲተረጎም የሚያደርጉት አንሎክ ባረጉ ሰዓት እነዚህን ኢነርጂዎች ኮኔክት ያደርጉት ሰዎች ናቸው። እነሱ ያዩና በቃ ቶታሊ ወደዚህ ይመራል። ኢቪሊክ ኤክስፒሪየንስ ማድረግ የሚጀምሩት ኦሾ ያሳብዳል ምናምን እነዛ ሰዎች ይሄ ከባድ ስፒሪት የመጣው መገለጥ ኤክስፒሪየንስ ያደርጉ ስለሚታዩ ይሄ ነገር እኮ በጥሩም ነው ስትላቸው ሰዎች አይ እኔ ምናምን ብለው መፍራት ይጀምራሉ። ጎመን በጤና እዛው ቢቀርብኝስ እንዲሁ ቤተክርስቲያን እየሄድኩ በመጣ ምናምን ይሻለኛል ይላሉ። ግን ይሄ ፐርሰናል ነው የኔ። ግን እኔ ቤተክርስቲያን ሄጄ አገልግዬ ምናምን ደስ ይለኛል። ግን ተጨማሪ 4ም 5ም መንገድ ቢኖርኝ አምላኬን ኮኔክት ማረግበት which is healthy አረጋዋለሁ። አምላክ አይጠገብም። ደግሞ በዛ ውስጥም ደግሞ በጣም ብዙ ነገር ታገኛለህ፣ ጥበብ ታገኛለህ፣ አዳዲስ ሐሳብ ታገኛለህ። በጣም ብዙ ነገሮች አሉ። እኔ በነዛ ወቅት ላይ ሆኜ የጻፍኳቸው ያስቀመጥኳቸው ምናምን ነገሮች ቆይቼ 4 ወር 5 ወር ሳነባቸው መቼ ነው ይሄን እንዴት ነው ይሄን የጻፍኩት ምልበት ጊዜ አለ ላይ ይሄ በጣም ኮንሺየስ ሆኜ ኮኔክት አድርጌ የምጽፋቸው ነገሮች ሌላ ጊዜ ላይ ሳያቸው አላቃቸውም ሁሉ አንዳንዴ የሆነ የሚመጣልህ መልእክት አለ ወይ የሚመጣልህ መገለጥ አለ። ግን which is deep መለየት አለብህ። በጣም ብዙ መጣር አለብህ። ጋይዳንስ ያስፈልጋል። ብዙ ነገር አለ። ግን በጣም ጠቃሚ ነገር ነው። እኔ ጠቃሚ መሆኑን አይቻለሁ። ከሃይማኖት ጋር የሚጻረር ነገር አለመሆኑንም አይቻለሁ። ምክንያቱም ወንጌልም መጽሐፍ ቅዱስም ሄዶ በሁሉም ህግና ደንብ አምላክን ማግኘት ነው የሚያስተምር አይደለ? ስለዚህ አምላክን ለማግኘት ደግሞ ሾርትከቶች አሉት። ሾርትከቶች ስል ለስንፍና ሳይሆን ልክ ዳዊት እንዳረገው የሆነ የጽሞና ሰዓት ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ሱባኤ ሊሆን ይችላል፣ አርምሞ ሊሆን ይችላል። የፈለገውን ነገር ሰው መርጦ ግን ባስቸኳይ ፈጣሪውን ማግኘት የሚፈልግበት ሰዓት ላይ ያንን ሁሉ ብሬክ አድርጎ ባስቸኳይ ቁጭ ብሎ አምላኩ ጋር ይገኛል ማለት ነው። ፍጣን የሚልበት ፓርት አለ። ቶሎ በልልኝ አይነት ነገር የሚልበት ልክ እኔ መዝሙርን ሳነብ ሁሉ ጊዜ በጣም ነው የሚገርመኝ። ማለት
እግዚአብሔርን እንዴትም እንዳባትም እንደወንድምም እንደጓደኛም እንደኩያም እንደሁሉም ነው ዳዊት ከአምላኩ ጋር የሚገናኘውና ያ ለአምላኩ ያለው የመታመን ደረጃ ነው የመታመን መጠን ነው ስለዚህ ወደ አርምሞም ወደ ምንም ነገር ስትገባ ለአምላክህ ያለ የመታመን መጠን አምላክህ የሚከፍትልህን ደጅ ለአምላክህ ትተህ ለሰይጣን ወይም ደግሞ ለሌላ ለባድ ስፒሪት ስታስገዛው ለፈጣሪ ትተህ ይሄ ለትሩ ሶርሱ ትተህ ለተፈጣሪው ነው የምትገዛው ማለት ነው ስለዚህ አብዛኞቹ ሰዎች መጥፎ አውትካም ያገኙት ምንድነው ከሶርሱ ሳይሆን ከግኝቱ ላይ ኮኔክት ስላደረጉ ነው ሜዲቴሽን ወይም አርምሞ ግን የሚያስፈልገን ሶርሱን ኮኔክት ለማድረግ ነው ይሄ በጣም ልዩ ተአምር እኮ አይደለም ሰው ከቤተ ክርስቲያን ውጪ ሆኖ መንገድ ላይ እየሄደ በጣም እየጸለየ ታምኖ አምላኩን ላይ ጥፋቱን አምኖ ሊሆን ይችላል በጣም ተጨንቆ ሊሆን ይችላል ኮኔክት ያደርጋል እኮ ቤቱ ሲገባ ውጤቱን ሊያዩ ይችላል ተረድተኛል አይደለ ግን ይሄንን ፍሪኩዌንሲ ለሌላ ስፒሪት የሚያስገዛው ከሆነ ችግሩ የሰውየው ነው ምክንያቱም ፍቃዱን ለአምላኩ አይደለም የሚያስገዛው ለሌላ ፍጡር ነው ያስገዛው ፍቃድ አለው ስቲል ፍሪ ዊሉ ስለሆነ አብዛኞቹ ሰዎች ፌል የሚያደርጉት በሜዲቴሽን ላይ ፍሪ ዊላቸውን የሚጠቀሙት ለሶርሱ ለማስገዛት አይደለም ለአምላክ ለማስገዛት አይደለም ለሌላኛው ያስገዛል ወይ ለገንዘብ ያደርጋል ማለት ትሪኪ ነው ኢቪል በጣም ትሪክ ያደርጋል ወይ በህይወት ስትፈልግ የነበረው ነገር ና እንካለስጥ ይልሃል በዚህ ሰዓት አንዴ ተከፍተሃል ስለዚህ አንሎክ ካደረክ በኋላ መምረጥ መቻል አለበት ኢቭን የሚመጡት ሐሳቦች ራሱ ሴንስ ማድረግ ትችላለህ ታቃቸዋለህ አይ ይሄ የመልካም ሐሳብ አይደለም ብለህ የምትዋቸው እኮ አሉ ሰው ዝም ብሎ ሲሄድ እንደዚህ ልድፋው እንደ ምናምን ያስብልሃል እኮ ዝም ብሎ ብልጭ ያደርግባልና እዛ መገለጥ ላይ እዛ ንቃት ላይ እዛ ኮንሺየስነስ ላይ ሆነህ ደግሞ ልድፋው እንደ ቢልክ በቀጥታ መሳሪያ ነው የምትሆነው ሄደ እንደዛ ነው የምታረገው ምሳሌዎች ደስ ላይሉ ይችላሉ ግን ክሊር አውት ለማድረግ ያህል ነውና እንግዲህ ሜዲቴሽን አንዱ ሌላ ከባድ የሚያደርገው አሁን ካልሹ ጋር በደንብ የተያያዘ ነው ይሄ ልክ ሰው ሜዲቴት ማድረግ ሲጀምር ነው ሰይጣን የሚመጣው ሜዲቴት ካላረገ ሰይጣን ከዛ ሰውዬ ጋር ችግር የለበትም ማለት በጣም ዲስኮምፎርት ያደርጋል ልክ አርምሞ ሲጀምር ልክ ጾም ጸሎት ሱባኤ ራስ ካመም ታቀቦ አመክሮ ምናምን እስቲ እቺ ሴትዮ ሰውዬ ሊያድግ ነው ወደ ነፍሱ ሊጠጋ ነው ወደ ሃየር መንፈሱ ወደ እግዚአብሔር ሊሄድ ነው ብሎ ፈተና ይመጣል ብዙ ጊዜ እንደዚህ መተው ስለ ሜዲቴሽን ውስጥ ነበርኩ እንዲሰራ ነበር ና ሚሉ ሰዎች ሳይ ለካ ያ ዴቪል ሲመጣ ተሸንፎ የተመለሱ ናቸው ዴቪሉ ሲመጣ ማሸነፍ ነው ያለብሽ እንጂ ወደ መጀመሪያው ከተመለስሽማ ምን ነው ሄድሽው አይ እሱም እኮ ማደሪያው ካረገ በኋላ ላባረህ ብትለው ለሱም መኖሪያውን ሊለቅ ነው የሚሆነው አይሆንም እንዳልኩ ኤግዚስተንስ ስለሌለው በራሱ የሚገለጠው በሰው ነውና የት ሊሄድ ይላልና በቀላሉ አይለቅም አይደል የመጀመሪያው ራሱ ሳጥናኤልና አምላክን ያጣላቸው ሐሳብ ያዳምን የሆነውን ገነት በመፈለጉ እኮ እኔ ሳነብ ስነ ፍጥረት ላይ እንደዛ አበጃጅቶ አሳምሮ በአምሳሌ ለምሰራው ለልጄ ነው ያ ቦታ ሲለው ለምን ለኔ አይሆንም የሚል ነው ጻባቸው የጀመረው መጀመሪያ ላይ ራሱና ምን ጊዜም ለሰው የተሰጠን ጸጋ ለሰው የተሰጠን በረከት ለሰው የተሰጠን ትልቅነት ለሰው የተሰጠን የአምላክነት ባህሪ ሰይጣን ሁሉ ጊዜ ይቃወማል አይፈልገውም ለምን ለራሱ ስለነበረ የሚፈልገው ማለት ነውና ስቲል እየሆነ ያለው ነገር ይሄ ነው ግን እኛ እንዴት አፌክት እንደሚያደርገን አናቀውም ላይ ከሆነ ኢንፎርሜሽን በኋላ ብላንክ ነው የለንም ኢንፎርሜሽን ሄደን ምናመሳክረው ነገር ምናምን የለንም አንድም አንጠርም ሆኖም ግን ደግሞ ብዙም ኢንፎርሜሽንም አልተሰነደልንም አይደለ ስለዚህ የሆነ ብላንክ ላይ ሆኖ አንድ ሰው ለምን እንዲያላረገም አንልም ሲያረግ ግን ሊገጥሙት ስለሚችሉ ነገሮች እዚህ ጋር መረጃ እንሰጣለን ከዛ በኋላ ግን አንዴ ዋንስ ዩ ኮኔክት በጣም ፈተናው እየበዛ ነው የሚሄደው ግን ደግሞ በደንብ ፊልም ማድረግ ትችላለህ ያበረታሃል በጣም ይሄ እንዳልኩ ነው በጣም ብዙ አይነት መገለጦች ይኖሩታል በጣም ብዙ መረዳት ሊኖረው ይችላል አይደለ አሁን ከተማ ላይ ቁጭ ብዬ ዛሬ እንደዚህ ብዬው ፈጣሪን አረጋልኝ ብልና አንድ ባታዊ ጫካ ውስጥ እየኖረ ብቻውን እየበላ ብቻውን እየኖረ እሱኮ ያ ቃል ከአምላኩ ጋር ቶሎ ኮኔክት ያደርጋል ቢባል ለማመን የሚቀለው ማህበረሰቡ የባህታዊ ያረጋል እኮ እስቲ ግን እኔም ማድረግ እችላለሁ ኢትስ ኤ ማተር ኦፍ ፍቃድህ እንዴት ነው ለአምላክ የምታስገዛው ነው ከተማም ሞንክ ጫካም ሞንክ የትም ሞንክ ግን ያን ፍቃድህ እንዴት ነው ሙያ አሁን እኔ ትልቁ ነገር ኢትዮጵያም ላይ ሰው መረዳት ያለበት ይመስለኝ
እግዚአብሔርን ለማወቅ ሁሉም ሰው ፓስተር መሆን የለበትም ወይ ሁሉም ሰው ቄስ መሆን የለበትም ሁሉም ሰው ሼኪ መሆን አይጠበቅበትም ማለት ያም ጸጋም ነው ብዬ አስባለሁ እውነት ለመናገር የሃይማኖት ሰባኪ ለመሆንም እግዚአብሔር መሰጠት ያስፈልጋል ሁሉም ችግሩ ሁሉም ተነስቶ ሰባኪ ይሆናል ሁሉም ተነስቶ የሃይማኖት ጠበቃ ይሆናል አንዳንዴ እንደውም በተለያዩ ሃይማኖት ተቋማት ላይ የምታዩ ገንዘብ ስላለው ብቻ ነው ሰው የሆነ ስልጣን ላይ ይቀመጣል የሆነ ትልቅ እንትን ከፍቶ እኔ እንደነኝ ይላል ሶ ይሄ ሮንግ ነው ጸጋ አይደለም ጸጋ የሃይማኖት ነገር በተለይ ጸጋ ይፈልጋል ሶ ያንዳንዱ ሰው ጸጋ ደግሞ ኬር ጊቨር ሊሆን ይችላል ለምሳሌ አበበሽ ጎበና በራሷ መንገድ እግዚአብሔርን ነገር አገልግላለች ምድር ላይ እሷ ለምን የግድ ቄስ አልሆነችም ምን ሮንግ ነው ለዛ አልተሰጣትም ጸጋው እሱ አይደለም በሕክምና የሚያገለግሉ አሉ በተለያየ መንገድ ብቻ ባለሽበት ሙያ የእግዚአብሔር እጅ መሆን ትችላለሽ ብዬ አምናለሁ እኔ የኔ ፐርሰናል ቢሊፍ ነው ይሄ ውድ ተመልካቾቻችን ከእረፍት በኋላ ተመልሰናል ከሜሪ ጋር ያለን ቆይታ እንዲህ ይቀጥላል ሜሪ ስለ ፈጣሪን የማግኘት ሂደት ላይ ወይም የፈጣሪን ፕሬዘንስ ፊል የማድረግ ፕሮሰስ ላይ ነበር ያወራን የነበረው ሃይማኖቶች ያላቸውን አስተዋጽኦ ለኛ ያላቸውን መምራት ኃላፊነት ከዛ ደግሞ ፈጣሪን ደግሞ ራሳችን በዛ መንገድ ተመርተን ፈጣሪን ውስጣችን ላይ ፊል የማድረግ ወይም የሱን ፕሬዘንስ የማወቅ ሂደት ላይ ነበር ያወራን የነበረው እስቲ በዚህ ላይ ትንሽ ሰፋ አድርገሽ ተጫውቺ እሺ በርግጥ ፈጣሪን ለማወቅ ዋነኛው ነገር በየካማሰባቸው ነገር ውስጥ ፔን ያስፈልጋል ወይ ደግሞ ህይወት ውስጥ የሚወጣ የሆነ ፋንዳሜንታል ቼንጅ ያስፈልጋል ፈተና ጉዳት ህመም ሰፈሪንግ በስነ ልቦናም ሊሆን ይችላል በአካልም ሊሆን ይችላል በመንፈስም ሊሆን ይችላል እነዛ ነገሮች በተፈጠሩበት ጊዜ የሰው ልጅ ከአምላኩ ጋር ኮኔክት ለማድረግ ይቀለዋል ያ ካልሆነ ግን ብዙ ጊዜ በኮምፎርት ዞኑ ላይ ስለሆነ የሚቀመጠው ብዙም አምላኩን የሚያስፈልገው የሚያስጠይቀው አምላክን መሻት የሚለው ነገር ላይ የሚያደርሰው ጉዳይ አይኖርምና ምን ራስዋለን ሲመቸን እንራስዋለን አንዳንዴ በጣም ሰው ሲመቸው ጥሩ ሁኔታ ላይ ሲኖር ጥሩ ኑሮ ሲኖር ምናምን ይታመማል ወይ የሆነ ነገር ያጣል ምናምንና ያኔ የሰው ልጅ በቁስ ላይ በጣም መደገፉን ሲያይ ፈጣሪ ያስታውሰዋል መደገፍ ያለበት በአምላኩ እንደሆነ ያስታውሰዋልና ብዙ ጊዜ ከፔን ለማምለጥ ከቀውስ የሆነ ችግር ውስጥ ምናምን ላለመግባት ስቃይ ውስጥ ላለመግባት ነው ምን ጥረው እና በሩን ምንዘጋበትም ራሱኛ ነን የሆነ በዛ ፓዝ መሄድን እንፈራለን እንደ ማህበረሰብም ደግሞ እንደዛ አይነት ፓዝ ውስጥ እንዳንገባ በማስጠንቀቂያ ነው የምናድገው እንደዚህ ተሆነና በዚህ ተወጣና በዚህ ተገባና ችግር ውስጥ ተገባለህ ምናምን ችግር አንዱ ፈጣሪን የማግኛ ዘዴ መሆኑ የተዘነጋ ነው እናው ኢዴስ በተለይ ብዙ ነገሮችን ከማቅለል ከግሎባላይዜሽን ምናምን ጋር ተያይዞ እንደዛ አይነት ፓዝ ውስጥ የምትገባበት ፕሮባቢሊቲ ለስ ነው ስለዚህ እንዴት አምላክን ኮኔክት እንደምታረግ እንዴት እሱንም ደግሞ እንዴት እንዲገለጥልህ እንደምታረግ ወደ ህይወት እንዴት እንደምታስገባው እንትን አይኖርህም ምንም ምክንያቱም መንገድም አይኖርህም እና ያው ዘመናችን ላይ እንደውም ምን ይባላል መሰለሽ እኔ አምላኬ እንዲቸገራል አይፈልግም ሚሏል ማለት እንደውም ሀብት ሲመጣ ነው ሞር እግዚአብሔርን ማቀው የሆነ ነገር ሲሳካልኝ ነው እግዚአብሔርን ማቀው የሚሉ ሰዎች አሉ ኢቭን አንዳንድ ሪሊጂየስ ቲቺንጎችም ላይ እንደዛ ነገር እናያለን በሪሊጂየስ ቲቸር ደረጃ ሲሞላለት ሀብታም ሲሆን ሲዘንጥ አሪፍ መኪና ሲይዝ በቃ እግዚአብሔር መርጦታል ሰውዬ ወይም በዚህ ነገር በጣም የማመን ነገር ሂደት አለ በውጫዊ ነገሩ ማለት ነውና I think fundamental ሃይማኖት ቲቺንግም የተረሳ ይመስለኛል ይሄ ከሚታየው በላይ የማይታየው ነገር ስለሆነ ሃይማኖትም አላማና የማይታየው ደግሞ ትልቁ እሱ ስለሆነ ማለት ነውና ዓለምን ካድ ነፍስን አታለምን ሁሉ ብታገኝ ምን ይጠቅምሃል ሲል አሁን ደግሞ እኛ ዓለም ያለው ነው አብ ያለው ያለን ስለዚህ ትንሽ በጣም አሳሳቢ ጉዳይ ይመስለኛል ትንሽም ሳይሆን ኢቭን ሃይማኖቶቻችንን በዚህ ሌቭል ከመንፈሳዊነት መንገድ ላይ እንዳንሆን እንትን ፌል ያረጉ ያለበት ምክንያት ይሄ ይመስለኛል በጣም ማቴሪያሊዝም
ሃይማኖቶቻችን ውስጥ ሰርጾ ገብቷልና ሃይማኖቶቻችን ግን አላማቸው ያልነበረም መጀመሪያው ለዛም ይመስለኛል አሁን ወጣቶች የተለያየ አይነት መንገድን እየፈለጉ ያሉት ሲያዩ አምጣ ነው እንጂ እንካሚል ነገር የለምና ሰብስቦ ለራሱ ምቹ ላይፍ ሲኖር ስታዩ ሃይማኖት አስተማሪ ከዛ ምንድነው ምዕመኑ ደግሞ የሚበላው በቀን አንዴ ሁለቴ እንኳን የማይኖሩ አይነት ደረጃ ላይ ሲደርስ ስታይ is it business or is it a journey to God የሚለው ጥያቄ ውስጥ ይገባል እና ከዛም አንፃር ማየት ምንችል ይመስላል actually እንዲህ ነገር ብዙም አያሳስበኝም ስለ እንትን አይደለም ጉም የለበትም ይሄ ሐሳብ ለኔ ማለት አንድ ሰው ክህነት ላይም ሊሆን ይችላል ኡስታዝም ሊሆን ይችላል ብቻ ልትለው ትችላለህ ፓስተርም ሊሆን ይችላል ምንም ሊሆን ይችላል ግን ስለሱ ነፍስን ያልጠየቅም ስለኔም እሱ አይጠየቅም ሁላችንም ስለራሳችን ነፍስ ነው የምንጠየቀውና አንዳንድ ጊዜ ያገባኛል ስሜታችን ያልተመጠነ እኛ እርስ በርሳችን እነሱ ስለሚያረጉት ነገር እኛ ኢንቴንሽናችን ወደዛ ከሆነ እነሱን መከተል ነው የሚሆነው ስቲል ግን እነዛ ሰዎች ፍቃዳቸውን መጠቀም እንደሚችሉና መጥፋት እንደሚችሉ መብታቸውን እንረሳዋለን አንድ ሰው ካህን ተብሎ ኡስታዝ ተብሎ ምንም ነገር ተብሎ ኃጢያተኛ የመሆን መብት የለውም ኃጢያተኛ የሚሆንበት እድል መንገድ የለውም ፈተና ውስጥ የማይወድቅበት መንገድ የለውም ያ ሁሉ ነገር አለና ሰውየው የራሱን ጀርኒ እየሄደ ነው ቢዝነስ አርጎትም ይሁን ኢትስ ካይንድ ኦፍ እኮ የሆነ አለመረዳት አይደል የሆነ ያለማወቅ ፐርሰንት ላይ ሆኖ ነው እንደዛ የሚያረጉት እንጂ ይሄ 98% አረንጓዴ በርቶ አውቀውት ቢሆን ኖሮ እንደዛ ያረጉ ሶ የሆነ ላክ ሲኖር ነው የሆነ ክፍተት ሲኖር ነው የሆነ አለመረዳት የሆነ ጉድለት ሲኖርባቸው ነው እነሱም ራሱ እንደዛ የሚሆኑትና እኔ እነሱን ማይበት ምንም ምክንያት አይታየኝም እኛም እኔና እንዳንቺ ያለ ሰው ይረዳል ማለት ይሄ ፐርሰናል ጆርኒ እንደሆነ ይረዳል ግን አብዛኛው ማህበረሰባችን ስናይ እንኳን ሃይማኖት አሁን ቲቪ ዜና ላይ ተነገረ ነገር በሙሉ እውነት ነው ብሎ የሚቀበል ማህበረሰብ ነው ያለው እንኳን ሃይማኖት የሚያከል ትልቅ ነገር ቀርቶና አሁን የዩቲዩብ ነገር የማይገባቸው ፋሚሊዎች አሉ ዩቲዩብ ላይ መጣ ነገር በቲቪ ስላዩት ብቻ ትክክል ነው ብሎ ይቀበላልና ለዚህ የዋህነት ያለው በጣም ፈጣሪን የሚፈራ ቢያንስ ውስጡ የሚፈልግ በትክክል እዛ ደረጃ ጆርኒስ ባይገባ እንኳን አብዛኛው ሶሳይቲያችን እግዚአብሔር ነገርን ማሳዘን አይፈልግም ቢያንስ እና ያንን እግዚአብሔር ደግሞ የምድር ሪፕሬዘንቴሽን ብሎ የሚያስባቸው የሃይማኖት አስተምሮ ላይ ያሉ ሰዎች ናቸውና እነሱን ሲያይ እንደ ሮል ሞዴል ነው የሚያያቸው እኔ ዋሱ ነው እኔም አሁን ኮንሰርት እነዛ ሰዎች ውስጣዊ መንገድ ሲባል የሚደነግጡ ከሆነ ውጫዊ ነገር ላይ ነው የታሰሩት ማለት ነውና የሆነ ሰው የሆነ ነገር ሲኖረው እግዚአብሔር ወዶታል የሆነ ሰው የሆነ ፈተና ሲበዛበት እግዚአብሔር ረስቶታል ምንል ከሆነ በጣም ትልቅ ስህተት ስለሆነ ነው ይሄ በመጽሐፍ ቅዱስ አስተምሮም ካየሹ በጣም ከባድ ስህተት ነው የሚሆነው ስለዚህ ያለን በሙሉ ጥለ ተከተለኝ የሚል አይነት አስተምሮ ነው ያለና ከባድ ነው በጣም በተለይ ሃይማኖት መመር ከሆነ ይሄን ነገር በደንብ መረዳት አለበት ኮርስ ሰርቫይቭ ማድረግ አለበት ማግኘት አለበት ግን ይሄ ብቻ እንደሆነ አድርጎ መሳል ደግሞ ሮንግ ነው አይ እንደ አይነት ሮል ሞዴል መሆን ላይ ሲጀመር የሚበቃህን ያህል ካለ ከዛ በላይ ባቴር ነው የሚሻለው ምክንያቱም አንድ የጋራ ጓደኛችን ይመስለኛል አይደለ አታችመንት ከእግዚአብሔር ጋር ያለውን እንትን በር ይዘጋል ይላል ማቴሪያሊስቲክ ስትሆን ኦብሰስድ የምትሆነው ከማቴሪያሎቹ ጋር ነውና ስፒሪቹዋሊቲ ከብድሻል በቃ ሳታውቀው ከነዛ ነገሮች ጋር እየተጣበክ ነው የምትሄደውና ዞን በመርፌ ቀዳዳ የሚለው ለዚህ ነው አስተሳሰብም እነዛን ነገሮች ያማከለ ነው የሚሆነው ወደ ላይኛው ትተውና ወደ ታችኛው ይወርዳል ሰው እነዛም ሰዎች ግን አሁን እንደ ባለሙያ ምናምን ስናስበው ከድሮ ጀምሮ የሚመጡበት ጀርኒ ያለ ገብቷል አይደለ በቤተሰብ ጫና ሊሆን ይችላል ቤተክርስቲያን ወይም አገልግሎት ውስጥ የሚገቡት በችግር ሊሆን ይችላል በተለያየ መንገድ ሊሆን ይችላል ብቸኛው ፈልገው እዛ ገብተው ያገኙት ካልሆኑ በስተቀር ለምን አልታመኑም ለዚህ ነገር ልንላቸው አንችልም ግን ይሄን ለያይተን የምናየው እኛ ነን ማጆሪቲው ለያይቶ አይላቸው ማንነትህን ከምትሰራው ስራ ከዛ ደግሞ ምንነትህን ደግሞ ከማንነትህ ከሞያህ ለይቶ አያይህም ይሄ ማህበረሰብ ስለዛ ለነገሩ ያው ጀጅ ማረጉም ባለቤቱን ነው የሚጎዳው አዜንዶ በዘዴ ሰውየው ምንም አይጎዳ ሶ ለዚህ መስለኛል አሁን እኔና አንቺም ስለ አርምሞ ስለ ሜዲቴሽን እያወራን ያለ ነው
አንዱ ይሄን ነገር እንድንለይ የሚያደርገን ከጀጅመንታልም በይ እነሱን ሰዎች ብቻ ከሆነ ሪፕሬዘንት አድርገን የምናየው ኦፍ ኮርስ ሃይማኖት ውስጥ ሆነው በጣም ጥሩ ሰዎች አሉ የእውነት እግዚአብሔርን ሽተው የእውነት ትውልድን ማዳን ፈልገው ያ መንግስተ ሰማይ እንድንወርስ ሽተው ከልባቸው የሚለፉ ሰዎች አሉ ይሄ ምንም የሚያጠራጥር ነገር አይደለም በሴም ታይም የኦፖዚትም እንዳለ ሌላ ኢንቴንሽን ይዘው ድነታቸውን ለማሸነፍ ሃይማኖት ውስጥ የሚገቡ ሰዎችም አሉ ግን አንዱ እዚህ ጋር መረዳት ያለብን ነገር ወደ ውስጥ ማየት ካልቻለንና የኛ ክላሪቲ እነዛን ሰዎች የምናይበት መነጽር ክላሪቲ ከሌለው ልንሸወድ እንችላለን ነው ሰው አሁን በስሜ መጣ ሁሉ የሚለው ነገር በደንብ መረዳት ያስፈልጋል ሶ በስሜ መጣው ሰው ኢንቴንሽኑ ፒዩር ነው አይደለም የሚለው የምትረጂው እንደዚህ አይነት የውስጥሽን መልከታ ሲኖርሽ ነው ካልሆነ እዛ ጋር ያለ ሰው በሙሉ የሆነ ነገር እንትን ብሎ ለብሶ የመጣ የሆነ ነገር ጠርቶ የመጣ በሙሉ ትክክል ነው ያንን ኢንስቲትዩት ውስጥ ስለሆነ ብቻ ትክክል ነው ከኢንስቲትዩት ውጪ ስለሆነ ተቋሙን ወክሎ ስላላወራ ደግሞ ትክክል አይደለም ምንል ከሆነ ይሄ ትልቅ ስህተት ውስጥ ይከተናል ምክንያቱም ሁሉም ውስጥ ሊኖር ይችላል ኢንስቲትዩት ውስጥም ሆኖ ኔጌቲቭ የሆነ ሌላ ኢንቴንሽን ይዞ ሊመጣ ይችላል ኢንስቲትዩት ውጭም ሆኖ ሊመጣ ይችላል ሶ ያንን መለየት የምንችለው እንዴት ነው በስሙ የመጣው በትክክል በስሙ የመጣና በስሙ ያልመጣ ስንል ሁለት ነገር ነው የሚታየኝ እኔ ፐርሰናሊ አንደኛው አርመሞ ነው ሁለተኛው ጥበብ ነው ጥበብን ማወቅና ዕውቀትን ማስፋት ለመለየት ይጠቅመናል ሶ ይሄ ደግሞ ሰለሞን ምሳሌያችን ምድራዊ ንግስና ሰማያዊ ጽድቅንም ያስታረቀው በጥበብ ስለሆነ ጥበብ ከሌለን ከንቱ ነን ይሄ ፍቅር ብቻም አይደለም ጥበብ የሚያስፈልገዋል የሰው ልጅ ስለዚህ ማንበብን ዲቴል ማወቅን ቢያንስ የሚያስተምረውን ነገር መጽሐፍ ቅዱስን በደንብ ማያክ ሰው ከሆነ we have to be cautious ማለት ጥቅስ ሰጠሽለት ራሱ ምንድነው ይሄ ጥቅስ የት ነው ያለው የሚልሽ ከሆነ ምንድነው ሪፕሬዘንት እያደረገ ያለው ሰውየው የሚለው ነገር ጥያቄ ይመጣል ሁለተኛው አርመሞ ነው እንዳልኩሽ ሰው በዝምታ በጽሞና ራሱን ማየት ካልቻለና የራሱን መስታወት ማጥራት ካልቻለ የሌላውን ነገር ለማየት ይከብደዋል ስለዚህ ከራሳችን ጋር የምንሰራው ሰልፍ ወርክ ለመለየት ይጠቅመናል ብዬ አስባለሁ ፒዩር ኢንቴንሽን ይዞ የመጣው ፍጹምነት አይደለም አሁን ይሄ ኢንስቲትዩሽን ውስጥ ሆኖ ፍጹምነት እኮ አንጠብቅም ኃጢአት ሊሰራ ይችላል ያ ሰው the same thing ከኢንስቲትዩሽን ውጭም ሆኖ ሃይማኖት ሰባኪም ሳይሆን ኃጢአት ይሰራል ሰው ሰባኪም ሆኖ ኃጢአት ሊሰራ ይችላል ግን ኃጢአት አይስራ ሳይሆን የመጣበት ኢንቴንሽን ፒዩር ነው አይደለም ነው ፒዩር ነው አይደለም ነው ወይም ፈጣሪን በመፈለግ ሂደት ውስጥ ኃጢአታውን ዳዊትም ሰርቷል ሰለሞን ሰርቷል ያልተሳሳቱ የሉም ግን ሲሳሳቱ ሰይጣንን ማንገስ ፈልገው ወይም እግዚአብሔርን ለሶሳይቲው እንዲክድ ፈልገው አይደለም ያንን አላማ ይዘው አይደለም ወደ ኃጢአት የገቡት ልልሽ ነውና አዎ ስራንም የሚቀድሰው ሐሳቡ ነው ጎበስ እሱን ሐሳብ ግን ለማየት ሶሳይቲው አይ ቲንክ ሁለቱን ነገሮች መነጽር ማድረግ አለበት ይሄ የጽሞና የደንብ የመለየት አመክሮ እይታና የጥበብ የዕውቀት አይኑ መብራት አለበት ብዬ አስባለሁና በተለምዶ ሰርዳ የሚባለው የዕውቀት አይኑ ሌላ ነገር አይደለምና ደግሞ እኮ መዝሙረ ዳዊት ላይ እግዚአብሔር እንዳይቆጣ ጥበብን ወቁ ይላል ማለት ሁሉ ነገር በእምነት በጣም ብዙ ነገር ይፈታል ለምድራውያን ግን ሁሉ ነገር በእምነት የሚፈታ አይደለም በጥበብ የሚፈታ ነው ጥበብ ስለሚያስፈልግ ነው ጥበብ የተሰጠው ያ ማለት እኛ ሰዎች ስንሆን መንፈስ ወይ መለኮት ብቻ አይደለም ያለን አካል አለን እና የአካላዊ ጉዳይ የአካላዊ ህመም በጥበብ ነው የሚፈታው በጽሞና ነው ኢቭን አሁን ይሄ አርመሞ ምናምን የምንለው ነገር በጣም ሲምፕሊሲቲ ተሰጥቶት ነው የሚታየው ህመሞችን ኪውር እስከ ማድረግ ይደርሳል ውስጥህን እስካን እንደማድረግ ነው አርመሞ ማለት እያንዳንዱ ህመም ያለህን እያንዳንዱ ሁከት ያለህን ቦታ ወደ ውስጥ ማየት ትችላለህ ለውጥ መፍጠር ትችላለህ ስለዚህ ሁሉ ነገር በእምነት የሚፈታ አይደለም አንዳንድ እምነት ብለው ክርር የሚሉ የሃይማኖት ተቋማትም አሉ እኮ ግን ሁሉ ነገር በእምነት ስለማይፈታ ነው ጥበብ የተሰጠው አይደለ ድህነት የነፍስ ብቻ ስላልሆነ ነው ለስጋ ድህነት እኮ ሜዲኬሽን የምንጠቀመው አይደለ የሜዲኬሽን ሩት እኮ ፕላንቲንግ ነው አይደለ ስለዚህ እያንዳንዶቹ እጽዋት እንዴት ከሰው ጋር ኮኔክት እንደሚያደርጉ እያንዳንዶቹ ህያዋን እንዴት ከሰዎች ጋር ኮኔክት እንደሚያደርጉ ብናቅ እንደዚህ አንጠፋም ነበር ማለት አሁን ምንድነው እንዳልከው አንድ መነጽር ብቻ ነው ያለን አንድ መነጽሩ ምንድነው ሃይማኖት ነው በዛ አንድ መነጽር ብቻ ነው ማየት የምንችለው ግን ያን አንድ መነጽር አርገን ለረጅም ጊዜ መኖራችን ሌላ እንዳለ እንድንረሳ ያደርገናል መነጽር ራሱ በትክክል ቆናቆ ሃይማኖተኛ ነን የሚለው እኮ አብዛኛው ሰው ሃይማኖተኛ አይደለም
ማለት የህግ ሰው ነው ብዙ ጊዜ ሃይማኖተኛ ነኝ የሚለው የህግ ሰው ነው ሃይማኖቱ በደንብ ቢገባን ወደ እምነት ይመጣል የህግ ሰው ደግሞ እንዳይሁድ ማለት የህግ ሰው የምትሆነው ደግሞ እንደዛ አማኝ ሳይሆን አምላኪ ነው የምትሆነው በማምለክ የሆነ በእንትን በህግጋት ምናምን ነው እንጂ በእምነት ይሄ እምነት አይኖርህም እምነት ደግሞ ፍቅር ይፈልጋል ትልቁ ለእግዚአብሔር መስዋዕት እኮ ፍቅር ነው አይደል እግዚአብሔር በፍቅር ነው ሁሉንም ነገር የሚያሳየው ሁሉንም ነገር በፍቅር ነው የሚገልጽልህ ፍቅር ደግሞ ህግ የለው በጣም ሃይማኖተኛ ስትሆን ግን ህገኛ ነው የምትሆነው እና እነዛ ህጎች ኢየሱስ እንኳን በማላቸው እየተመላለሰ አይሁድን እንዴት እንዲያዩት እንዳላደረጋቸው እኮ እናቃለን እስካሁን ማላዩትም አይ ሲጀመር ያ እንትን ያ ሶሳይቲ ስቲል አለ ብዬ አስባለሁ አለ እንዴ በጣም እዛ ውስጥ ነው የምንኖረው የሆነ ምሳሌው ተነገረን እዛ መጽሐፍ ላይ ተጻፉ እንጂ እየተነፈስን ያለ ነው ራሱ እንደዛ አይነት ቲንኪንግ ያለው ማህበረሰብ ላይ ነውና አንዳንዴ አንድ መጽሐፍ አንስተን አንድ መጽሐፍ እያነበብን ግማሾቻችን ከቀኝ ወደ ግራ ግማሾቻችን ከግራ ወደ ቀኝ የምናነብ እስኪመስል ድረስ ነው ማንግባባው ፍላጎታችንን ስላጣን ነው ምክንያቱም እነዚህ ዋጋ አላቸው ብለን የምናስባቸው የሃይማኖት ልዩነት ይሄ የፋይናንሻል ስቴቢሊቲ ምናምን የምንላቸው ነገሮች ጭንቅላታችን ላይ ተቀምጠዋል ከአይደንቲቲ ጋር እና ያን አውርደን ቁጭ ካረግነው ጭንቅላት ይደነግጣል እንዴ ምን ላስብ ነው የሚለው ባዶ ሊቀር ነው የሚጨነቅለት ነገር በሙሉ ይሄ አይደለም እኮ ልትጨነቅለት የሚገባው ይሄን ቁጭ አርገውና ይሄን አርገ ስትለው ሊበርደው ነው ለዛ በተቻለው አቅም በሙሉ ያን ነገር ይዞ ሊያስጨንቀና ያስጨነቀ ሊቀጥል ይሞክራል ግን ደግሞ እድሜ አጭር ነው ማለት እድሜ አጭር ነው ስለ የሰው ልጅ 70 80 100 ምናምንም ቢኖር ነገ ሊሞት ይችላል ያ ፕሮባቢሊቲ አለበት ስለዚህ ስቲል እድሜ አጭር ነው ነገ ጧት በሞት ወይ ነገ በሞት አሁን በሞት በኋላ በሞት ምን አረጋለሁ የሚለው ነገር መታሰብ አለበት ከሞት በኋላ ያለውን ይሄ ነው ማለት ባንችልም ግን ደግሞ ማለት የምንችላቸው የተወሰኑ ነገሮች አሉ አሁን እያልን ያለነው ነገር አሁን ለመገንዘብ በጣም ቀላል የሆኑ ነገሮች ናቸው ክፍት ልብ ብቻ ነው የሚፈልጉት ጀጅመንት አላለመሆን ነው የሚፈልጉት ፈትልባችን እሺ እኔ አላቅም የኔን ጀርኒ ልናገር እኔ ልቤን የከፈትኩት በመፈለግ ነው ይሄ በመፈለግ ስልህ ግን እንትን እግዚአብሔር ለታምራት አስቦኝ ተወለድኩ ለማለት በጣም ስለሚከብደኝ ግን ብዙ ኤክስፒሪየንስ ነበረኝ ህይወቴ ላይ ከባባድ ጀርኒዎች ነበሩኝና እነሱ ይመስሉኛል በጣም እንድፈልገው ያረጋኝ ሞት ከሚባል ሁኔታ ላይ እግዚአብሔር ሲያወጣ ሁለተኛ እድል ለምን እንደተሰጠ በጣም መጠየቅ አለብኝና ሳልጠይቅ ማለፍ አልቻልኩም ያ ሁኔታ ላይ ስለነበር ያለፍኩት የሆነ ምክንያት እንዳለና ያን ምክንያት ግን ማወቅ የኔ ኃላፊነት እንደሆነ ተሰማኝ ለምን ሁለተኛውን እድል ምንም ሳላረግበት ማለፍ አልቻልኩም ያ ማለት ያው የህግ ልቦናም ቢሆን ሊያስተኛኝ አልቻለም ከስር እያስታወሰኝ ነበርና ዲና ያላረኩት አብዛኛው ሰው እስከ 21 አመቱ ምናምን የሆነ ሪሰርች ሳረግ አብዛኛው ሰው እስከ 21 አመቱ ወይ አክሲደንት ወይ ከባድ የሆነ ትራውማ ወይ የሆነ ነገር ኤክስፒሪየንስ ያደርጋል እስከ 21 አመቱ አብዛኛው ሰውና ብዙ ሰው ግን ምንድነው ዲናየብል ነው እነዛ ሊያነቁ የሚችሉትን ኤክስፒሪየንሶች ዲና ያርገ ካለፍክ ሌላ ብዙ አመታት ተጠብቃለህ ያን ንቃት ለማግኘት ማለት ነው መጀመሪያ ግን ተገንዝበው እዛ ላይ ከሰራህበት ደግሞ ጥሩ ነው ግን ምንድነው የሆነ አዲስ ነገር እኔ አሁን ውስጤ በጣም ሲጠይቀኝ ተከተልኩት ዲናይ ማረጉ እኮ ይጎዳኛል ግን አውቄ አይደለም በዛሳት ዲናይ ባረገው ሊጎዳኝ ይችላል ብዬ አይደለም ግን ክፍት ነበርኩና ያን ነገር እስቲ ልፈልገው አለ አይደለ ዞሬ በጠፋ ይሄን ያህል ፈጣሪን ይቅርታ ብዬ ከመመለስ በላይ ምን አለ ምንም ነገር የለም ኦኬ ስለዚህ ለምን አላየውም ሊየው የሚለው ነገር ነው ሌሎች ሰዎችም መንገዱ ከባድ ሊሆን ይችላል ይያሉ ዲና ያርጉታል እንጂ የሆነ ኮሊንግ ይኖራቸዋል የሆነ አጋጣሚ ይኖራቸዋል እኮ የሚያስታውስ የሆነ ማይንድፉል የሚያደርግ የሆነ ነገር ይኖራል በጣም ብዙ አጋጣሚ ይኖራል ግን ዲና የሚያረጉበት ስታተስ ትንሽ ከፍ ያለ ነው የኔ ግን አልነበረም እንዳጋጣሚ ሆኖና በዛ መልኩ ነው እኔ ወደዚህ የገባሁት ግን ደግሞ ሁሉም ሰው እንደኔ ይሁን ስለማለት አትሊስት ለአዲስ ነገር ዝግጁ ብንሆን ምንም ችግር የለው that's all ያ እንተይተም አንድ መርሳት የሌለብን ነገር አሁን ጥያቄ ስንጠይቅ ሰይጣን ቢመልስስ ነው የምንለው ብዙ ጊዜ ሰይጣን ቢመጣስ ይሄ አንደኛው ኢንቴንሽኑ ራሱ ይጀምራል ከጅምሩ ኢንቴንሽናችን በጥበብ በእውቀት ላይ ተመስርተን ስንጀምር ይሄ ነው ለዚህ ነው አሁን እምነት ስንል አንድ ሰው ጭቃ አብክቶ ጣዖት ሰርቶ ይሄ ድንጋይ የኔ አምላክ ነው ብሎ እኮ ሊያመልክ ይችላል እምነት አለው በዛ አምላክ
ግን እምነት ጥበብ ከሌለው እውነተኛ እምነት አይሆንም። ዕውቀት ከሌለው ማስተዋል ከሌለው ከዛ ፍቅር ከሌለው ማለት ነውና ሲያስተውል ግን ኦኬ ይሄ ድንጋይ ነው የተፈጠረ ነው መናገር አይችልም ማየት አይችልም አንጎል የለውም ምናምን እያለ ማሰላሰል ማብሰልሰል ይመችላል። ከዛ በኋላ አይና እስቲ ከዚህ የተሻለ ታዲያ ምን ሊሰራ ይችላል እያለ መመርመር ይፈልጋል ማለት ነው። ዕውቀትና ጥበብ ነው ወደ ትክክለኛው እምነት የሚመራን ብዬ አምናለሁ። ምክንያቱም አንድ ሰው ክርስቲያን ለመሆን መጀመሪያ መጽሐፍ ቅዱስን ማወቅ አለበት። ክርስቲያን ለመባል ራሱ ሙስሊም ለመባል ቅዱስ ቁርአንን ማንበብ አለበት። ያ ካልሆነ በዘልማዱ ወይ በስም ደረጃ እኮ ሊሆን ይችላል። ሰው የሚያደርገውን ነገር ተከታትሎ አብሮ ሊያደርግ ይችላል። ግን የውርስ ሃይማኖት ይሆናል እና ግን የእውነት ሲታይ ውስጡ ስትበረብሪው ያ የለም። ያ አንደኛው ነገር ይመስለኛል እዚህ ጋር መረዳት ያለብን መርመር መጠየቅን መፍራት የለብንም። ያን ነገር ራሱ የሚፈራው የእግዚአብሔርን ኃይል ስለማያውቅ ይመስለኛል። ምክንያቱም ከኛ በላይ ከሰይጣን በላይ አይደለም፣ ከኛ በላይ እግዚአብሔር ለኛ ቅርብ ነው በጣም። ስለዚህ ስንጠይቅ ይሰማል። እንድንጠይቅ ራሱ የሚኮረኩረን እሱ ነው። ብዙ ጊዜ ከሰማን በኋላ ይመልሳል። ሲመልስ ሁሌም ያንን መልስ እንደ አዲስ ማፈተሽ አለበት። ስንፈትሸው ከምን አንፃር ነው የምንፈትሸው? ከሚሰጠን ሰላም ከሚሰጠን እምነት ወይም ይሄ ወደ ሃየር ወደ ምንለው ከኛ ከዚህ ከተገለጠው በላይ ወደ ሆነ የሱ ማንነት የሚመራን ከሆነ ትናንሽ ነገሮች የኃጢአት ስር የሚባሉትን ነገሮች እያስተወን መሄድ ከሆነ ያ መልስ ትክክለኛ መልስ ነው ማለት ነው። ወደዛኛው ፖዚቲቭ የሚወስደን ከሆነ ሞር የኃጢአት ስር ወደሆኑ ነገሮች ለምሳሌ መዋሸት፣ ቂም፣ በቀል፣ ጥላቻ ምናምን የሚሉት ወደነሱ የሚወስደን ከሆነ ይሄ መልስ ከእግዚአብሔር አይደለም። እኮ ቀላል ነው፣ ሊትመስ ፔፐር ነው። ስለዚህ አንቺ አሁን ሜዲቴሽን ማርገሽ ውስጥሽን ጥያቄ ጠይቀሽ የምታገኙ ምላሽ ጥሩ ሜሮን ካደረገሽ እግዚአብሔር ጋር ያለሽን ግንኙነት ካጠነከረልሽ በፊት የነበሩሽን አልባሌ ልማዶች የሚያስተውሽ ከሆነ this from God ማለት ነው። ምክንያቱም ጋድ ሰይጣን ብቻ አይደለም የሚሰማው ሰው ሲጠይቅ እግዚአብሔርም ይሰማል። የትም ሆኖ ቢጠይቅ አሁን እኔ ይሄን ሁሌ ነው የምናገር የትኛውም ሃይማኖት ውስጥ ይሁን የትኛውም ብሔር ውስጥ ይሁን የትኛውም የምድር ጫፍ ላይ ይሁን ከእግዚአብሔር በላይ ለዛ ሰው የሚቀርበው ነገር የለም። ያ ሰው ላለመስማት ራሱን ይዘጋል እንጂ ከኛ በላይ ለኛ ቅርብ እግዚአብሔር ነው። ለምን? አንደኛ ዙፋኑ ልባችን ውስጥ ነው። ቤተ መቅደሱ እኛ ነን። እንግዲህ የሱ መንግስት ወይም መቅደስ ብቻ ሳይሆን መንግስቱም እዚህ ነው። the kingdom is within you ነው የሚለው ኢየሱስ። እዚያ ነው እዚህ ነው አትበሉ ውስጥ ነው ያለው ይላልና እንዲህ ያለን ለምንድን ነው የምንፈራው? ገባሽ? አሁን ሰይጣንን ነው ሰው እየፈራ ያለው። ሰይጣን መፈራት የለበትም። ከሰይጣን መጠንቀቅ ነው ያለብሽ። ለምን ትፈሪዋለሽ? ምን አባቱ ስለሆነ ይፈራል? ምፈሪው እግዚአብሔርን ብቻ ነው። እግዚአብሔር ደግሞ ነግሮሻል። አይ ቲንክ በትክክል ዲፋይን አልተደረገም ለሶሳይቲያችን። ሰይጣን ምንድነው መላእክት ምንድነው ምናምን የሚለውን በትክክል ዲፋይን አልተደረገም። ኢቭን ከወርዱ ጀምሮ ራሱ በትክክል ትክክለኛ ትርጓሜ አልተሰጠውም ለብዙሃኑ የሚሆን ማለት ነውና ሰይጣንን ከመግፋት ይልቅ መፍራት ላይ እንርሳለን። በጣም እኛኮ ፍጹም ሰው ፍጹም አምላክ እኮ የተባለልን እኮ ስጋን የለበሰ አምላክ ያለን ሰዎች ነን። ያ ማለት የባህሪ ተወራርሶ ስል ብዙ ሰው ወደ ሌላ ነገር ተርጉሞ እንዳይናደድብኝ አምላክ በሰው ላይ በባህሪም በአካልም አድሯል። አዎ ያንን ሼር የምናደርግ ፍጥረቶች በጣም የወደቀን ፍጥረት እንፈራለን። ምንድነው ይሄ ችግሩ? አቅማችንን አላወቅንም። እኛ ፍጹም ሰው ፍጹም አምላክ ሲል ኢየሱስ በተወለደ ጊዜ እኛ የወረስነውን በሱ በመወለዱ የወረስነውን ኃይል አልተረዳነውም፣ አላወቅነውም። ስለዚህ አቅምህን አለማወቅ ደግሞ አቅም እንደሌለህ ነው የሚቆጠረው። አዎ ያንን እንዳናውቅ መተርጎም ካልጀመርክ አውጥተህ ምን እንዳለህ አይቆጠርም። እሱ አይመስልሽም? እንዳናውቅ ራሱ የሚፈልገው እሱ ነው። እንዳናውቅማ የሚፈልገው ኢቭን ጋይዳንሶችን ራሱ እንድንጠላና እንድንተች የሚያደርገን እኮ እሱ ነው እንጂ መቼስ የቅዱሳን ሐሳብ እንዳልሆነ አይካንሲ የሆነ መንገድ የሚመሩ ሰዎችን እንደዚህ ነው የሚሉ ሰዎችን ኢቭን ሎጂካል ሆኖ እንኳን የሚከራከር ሰው አላየሁም እኔ ነው ኤዲስ የሆነ ምክንያት ይዞ እኔ ደስ ይለኛል። የሆኑ ሪሰርቾችን አምጥቶ ምናምን ፋይል አምጥቶ እንደዚህ የሚለው ይሄ ምንድነው እያለ የሚሞግት ሰው ቢኖር ራሱ ደስ ይለኛል። ግን ይሄ ሰርፌስ ኖሌጅ አለ አይደለ? በዛ ላይ ሆኖ ነው አብዛኛው ሰው የሚተቸውም የሚቃረነውም እና ምን ይሄ አሁን
ፍላጎት ካልተጨመረበት በስተቀር ለዚህ ሶሳይቲ ምን ልታረገው ትችላለህ? ወይም ደግሞ በጣም ማኒፑሌቲቭ የሆነ ትሪገር እያረከው ነው የምታስተምራቸው ካልሆነ ምን ታረጋለህ ማለት ልክ የሆነ ሰዓት እስከመቼ ከእናንተ ጋር ኖራለሁ ብሎ በጣም የተማረረበት ሰዓት አለ ወንጌል ላይና እንደዛ ሲሆን ይገስጻቸዋል። የሆነ የተግሳጽ ሰዓት አለው ወይ በጣም ሰዎችን የምትገስጻቸው ካልሆነ ወይ ፈልገው ካልሆነ ከዚህ ውጪ ሊማሩ የሚችሉበት መንገድ የለም። ግን ደግሞ ፍላጎታቸውንም ይሄ በጣም ማቴሪያሊስቲክ የሆነው ሊቪንግ ሲስተም ፍላጎታቸውን ራሱ ዘግቶታል ከአምላክ ጋር ኮኔክት የሚያደርጉበትና ሁሉም ሰው ሲሄድ ዛሬ ወጣለሁ፣ ስራ ሄዳለሁ፣ በዚህ ሰዓት እንዲያረጋለሁ፣ ማታ ገባለሁ፣ እንደዚህ ሞታለሁ ብሎ ማሰብ ቢችል ኖሮ እያንዳንዱ ሰው ዛሬ በጣም ኢፌክቲቭ ይሆን ነበር። ግን ምንድነው የሚያስበው ሰው ይወጣል ይገባል፣ ልጆቼ እንዲያርጌ ስራ ቦታ በዚህ ውዬ በዚህ ወጥቼ በዚህ ገብቼ ነገ ይላል። ነገ መኖሩን እኮ አያውቅም። መዝጊያ እንዳለው ሁሉም ሰው መዝጊያ እንዳለው እየረሳ ነው እንጂ እያስታወሰ አይኖርም። እያስታወሰ ቢኖር ኖሮ ሳይወድ በግዱ ከአምላኩ ጋር ይታረቅ ነበር። ግን ደግሞ ሁሌ ነገም እድል እንዳለው እያሰበ ስለሚኖር ሁሉ ጊዜ ነገም ያቺ ነገ አንድ ቀን ላትደገም ትችላለች። እዛ ጋር ይጠፋል። ግን ደግሞ ምድር ላይ ስትኖር ቀጣይ ነገር እንዳለህ መረዳት ትልቁ ነገር ነው ብዬ አስባለሁ እኔ ለሰዎች። እዚህ ጋር የሚያልቅ ከመሰለ በጣም ስተት አያልቅም። የመዳን ቀን እኮ ዛሬ ነው። ነገ የሚባል ነገር የለም በእምነት ዓለም። እምነት አሁን ነው። ነገ ቀጠሮ የለውም። ነገ አምናለሁ ካልሽ አላመንሽም ማለት ነውና ሎጂክም አይዳኘውም። እምነትን ደግሞ ብዙ ጊዜ ምክንያት የሚጠይቅ ያንግ ጀነሬሽን ነው አሁን ያለንና አንዳንድ ነገሮች በምክንያት አይዳኙም። በእምነት ብቻ አይተህ የምታምነውና አምነህ የምታየው ነገር ነው ያለው። አይተህ የምታምነው ነገር ይሄ ቁሳዊ የሆነ ነገር ነው። እምነት የመንፈስ የመለኮት የሆነ ነገር ግን አምነህ ነው የምታየው። ወደ መገለጥ የሚመጣው አንተ ስታምን ነው፣ ሪሲቭ ስታረግ ነው የሚገለጠውና የምታየው። በተለይኛው እምነት አሁን ትናንሹ እምነት ሳይሆን ትክክለኛው እምነት ይሄ የእውነት ከልብሽ ሽተሽ ዕውቀትን ከማጣታቸው ጠፍተዋል የሚለው ዕውቀት ያለበት እውነት ያለበት ፍቅር ያለበት እምነት ለማብራራትም ከቃላት በላይ ነውና ኢንተረስቲንግ ነው። በዛው ልክ ደግሞ ቻሌንጂንግ ነው፣ ከባድ ነው። በተለይ ለብዙ ዘመናት አሁንም በቅርቡ ዓመታት ውስጥ በጣም ሰው ልጅ እግዚአብሔር ከሰራው ግንብ ሰው ወደ ሰራው ተቋም ብቻ እንዲዞር ተደርጓል። አሁን የትኛውም የእምነት ተቋም ላይ የተሰሩ እንትኖች ስታይ በሰው እጅ ነው የሚሰሩት። የሰው ልጅ ግን በእግዚአብሔር እጅ ነው የተሰራው። የእግዚአብሔርን እጅ የተሰራውን ንቀን ጠልተን ሃይማኖት ተቋም ብንሄድ ኪሳራ ነው። ትክክል። መጀመሪያ እግዚአብሔር ማደሪያ ሰው ነው። ሰውን ስናከብር ሰውን ስንወድ ልክ እንደዛ ልጅ ማን ነው በጣም ነው ማቀፍረው ነው ያለው ሰው ልጅ በጣም ነው ማቀፍረው ብለና እንደዛ አይነት አሁን እንትኑ ነው ማይወስ ይሁን እዚህ ጋር ማለት ነው። ቆይ ላቋርጥና እንዴት ብናስብ ደስ ይለኛል መሰለ ሰውን ሳትቀበለውና ሳታከብረው ሳታስብለት ተቋም ጋር መሄድ እንደነገርኩ ነው ቅድም በስትራክቸሩ ብቻ በማመንህ በዛ ማይንድ ሴት የተነሳ ነው እዛ የምትሄደው። ግን እኔ አንተን ስወድ አንተ ላይ ለሚያድረው እግዚአብሔር ነው የምገዛው። አንተን ይቅርታ ስጠይቅ በአንተ ልብ የሚያድረውን አምላክ ነው ይቅርታ የምጠይቀው። ላንተ መልካም ሰው ላንተ እውነተኛ ሰው በአንተ ውስጥ ለሚያድረው ነው የምታመነው እንጂ ያንተ አካሉ አንተን አይደለም። ይሄ ዝቅ ምልልህ ምገዛልህ ምሰበረልህ ለአካሉ ላንተ ሳይሆን ይቅርታ ስጠይቅ ለምሳሌ በአንተ ልብ ስለሚያድረው እግዚአብሔር ነው ይቅርታ የምጠይቀው። ያልበለዚያማ ማታ ስላለው መንፈስ ሁሉ ጊዜ ማታ ጸሎት ሳረግ ኃጢያታችንን ይቅር በለን እኛ በበደሉን ይቅር እንደምንል የሚለውን ጸሎት እንዴት ነው ማረገው? ተረድተኛል አይደለ? እኔ የበደሉኝን ይቅር ካላልኩ እንዴት ነው ይቅር የሚለኝ? ገብቶአል አይደለ? ስለዚህ የበደሉንን ይቅር ማለት ታዩ ያልበደሉንን መበደል ነው ያዝነው። የበደሉንን ይቅር ማለት ሌላ ጉዳይ ነው። ደግሞ የሰው ልጅ በጣም ካገኘው አምላካዊ ባህሪ አንደኛው ይቅር ባይነት ነው ብዬ አስባለሁ። በጣም ከባዱ በጣም ቻሌንጂንጉ አምላክ ሰው በመሆኑ ለሰው ያካፈለው ባህሪ አንደኛው ራሱ ይቅር ባይነት ነውና አለ አይደለ? ወንጌል ላይ ራሱ ወንድሜ 7 ጊዜ ቢበድለኝ 7 ጊዜ ይቅር ልበለው ነው ይለዋል። ከዛ እስከ 7 ጊዜ 7 ነው እንጂ እስከ 7 አልልህም ይልና ይመልስለታል። ያ ማለት ያ ሁሉ ጊዜ ሰው በድሎ ይቅር እስከሚልህ አታስታውሰውም ሁሉ ምን እንደሆነ። ግን ይቅር ባይነት በጣም ከባድ ነገር ነው፣ ቀላል ነገር አይደለም። ለአምላክ እንዴት እኛን ደጋግሞ ያ ሁሉ ጊዜ ይቅር ማለት እንዴት እንደሆነ አስቡ። እኛ ግን አንድ ስተት ይቅር ማለት ይከብደናል፣ አንድ ነገር ማለት ይከብደናል። ስለዚህ ሰዎችን ሁሉ ጊዜ ስናስብ
ይህ ዓለም ስለ ሰዎች ይሄ የሚሄዱት በሁለት እግራቸው ሰዎች ብቻ አይደለም ከነሱ ውጪም ከነሱ ውስጥም ስላለው መንፈስ ነው አይደለ ከሱም ሲያልፍ ደግሞ ስለ እንስሳትም ስለ እጽዋትም ነው ስለ እሳትም ስለ ውሃም ስለ ንፋስም ስለ አየርም ስለ ቃላትም ስለ ብዙ ነገር አዎ ስነ ፍጥረት ላይ እኮ አለ አይደለ ስንት ዓለማት እንዳሉ እንኳን ስነ ፍጥረት ላይ ራሱ አለ በጣም ብዙ ከኛ ውጪ በጣም ብዙ ኦንጎይንግ የሆኑ ነገሮች አሉ እና እነዛን ከግምት ውስጥ አለማስገባትም እነዛ ላይ ከገባን ይወዛገባል ተመልካቾቻችን ተናል ግን ቢያንስ የሰው ልጅ ይሄ ስጋው እንዳልሆነ የሚያገባባን ይመስለኛል የትኛው ሃይማኖት ውስጥ ብንሆን ሰው ከስጋው በላይ ነው ከምንም ነገር በላይ ደግሞ እያንዳንዱ ፍጥረት አንድ አምላክ ነው ያለው አንድ ኢነርጂ ነው ወይም አንድ ነፍስ አንድ እስትንፋስ ነው ኢነርጂ ሲባል ይደነግጣል ሰው ለምን እንደሆነ አላውቅም ቃሉን ሲገልጽ እኮ ሁሉ በቃሉ ሆነ ሲል ቃል እንደ ሰይፍ የሰላ ኃይል ነው የሚለው ቃሉ ሲተረጎመው የእግዚአብሔር ቃል እንደ ሰይፍ የሰላ ኃይል ነው ይለዋል ሶ ኢነርጂ ሲባል አደንግጡ ምንድነው የሚያስደነግጣቸው ሶ ግን ያ ኃይል ወደኛ ህይወት ውስጥ እንዲመጣ ማወቅ ያለብን ነገር የት ነው ያለው እግዚአብሔር አሁን እንዳልሽው ነው እኔ ተርቤ አላበላኸኝም እኔ ተጠምቼ አላጠጣኸኝም ሲል የት እንዳለ እኮ እየነገረን እኔን በአምሳሌ ሰራው ሲል የት እንዳለ እየነገረን ዙፋኔ በልባችሁ ነው ሲል የት እንዳለ እየነገረን ሰውን ያላመሰገነ እግዚአብሔርን አያመሰግንም ሲል ሰለሞን እየነገረን የጠገብ ያለውን ሰው ያልወደደ እግዚአብሔርን መውደድ አይችልም ሲል እየነገረን ስለዚህ ሰው ጋር ያለን ኢንተራክሽን ልክ ቢያንስ እንኳን ተመልካቾች የትኛውም ሃይማኖት ላይ ሆነ እግዚአብሔር ልጆች እንደሆነን እናምናለን ቢያንስ የሱ ውድ ፍጥረታት እንደሆነን እናምናለን የሱ ውድ ፍጥረት ነን የሱ አምሳያ ነን የሱ ልጆች ነን ማለት አልቲሜትሊ አምሳያነታችን ወይ መዳረሻችን ወይ አንድነታችን ከሱ ጋር ነው ማለት ነው ያን ስንረዳ 10 ትእዛዛት ራሱ የእውነት የሚገቡን የዛኔ ነው አትግደል ሲለን ስለ ስጋው ስለ አፈሩ አይደለም ያወራ ያለው ያ ነፍስ የእግዚአብሔር እስትንፋስ የሆነ ዙፋኑ ልብ ውስጥ ያለ ሰው ነው የምትገለው ስለዚህ በተዘዋዋሪ እኔን ርቦኛ አላበላኸኝም እንዳለው ሁሉ እኔን ገድለኸኛል ይያለ ኢየሱስ ምን ያህል እንደምትጠነቀቅ ከዛ በኋላ ሰውና እግዚአብሔር አንድ ነው ስቲ እኩል ነው ይያልሽ አይደለም እኩል ነው ይያለን አይደለም ግን አንድነታችን ውህድ ነው ተዋህዶ ነው ስለዚህ እኩልነት ሌላ ጉዳይ ነው እሱ ጋር እዛ ኮንፊውዥንም አይደርስም እኩል አይደለንም ግን አንድ ነን የሱ ኤክስቴንሽን ነን የሱ እስትንፋስ ነን የሱ እጅ ስራ ነን የሱ ዕቃ ነን የሱ መገለጫዎች ሪፕሬዘንቴሽን ነን አምባሳደሮች ነን ይሄንን ካልተረዳን አሁንም የሰይጣን መጫወቻ እንሆናለን ምክንያቱም የሱ ካልሆንሽ ታዲያ የማን ነሽ አይ ቲንክ የሆነ መጀመሪያ ራሱ ለአክቲቬሽን ሞዱ ራሱ ኢንፎርሜሽን ያስፈልጋል ብዬ አስባለሁ ለምን ሰው የሚያምነው ሲያቅ ነው ዝም ብለ ስለምታነበው ታውቀዋለህን ሲለው ማን አስተምሮኝ እንዳለው ማለት ነው ሶርሶች ቢኖሩም የሆነ ኢንፎርሜሽን ደግሞ ኢላቦሬት የሚያርጉ ሰዎች ያስፈልጋሉ ለዚህ ነው ካርመሙ ተቋማትም ያስፈልጋሉና የሆነ ኢንፎርሜሽን ሲያገኝ ነው አክቲቭ ሰው ሲያነብ መቀየር የሚጀምረው ለምንድን ነው ሰው ሲያዳምጥ መቀየር የሚጀምረው ለምንድን ነው ሰው አርምሞ ላይ ሲገባ መቀየር የሚጀምረው ለምንድን ነው ኢንፎርሜሽን ስላለው እኮ ነው የተጻፈም ያልተጻፈም ቢሆን ልክ ኢንፎርሜሽን ስታገኝ አክቲቬት እየሆነ ይሄዳል በደም ኮዶች ነው የተከፈቱ የሚሄዱ አዲስ ነገር አይደለም አሁን ግን ያ without any information ልትገባ የምትችልበት ነገር አይደለም በደንብም ኢንፎርሜሽን የተሰጠበት ጉዳይም ስላልሆነ ነው ብያስባለሁ አንድም በዚህ ደረጃ ከማበረሰቡ ጋር የተራራቅ ነው በዚህ ደረጃ ከዚህ ደረጃ በላይ መጮ ስለነበረብን ሊሆን ይችላል አሁን ያለን ነው እኛማ ባቅማችን እንግዲህ እግዚአብሔር ያግዘን አሜን ለሁላችንም መገለጥን እንግዲህ ሁሌም እንደምንለው ሁሉን ነገር አውቀን ጨርሰን ተንሳፈን ክንፋውጥተን እንደ ጻድቃን እንትን ብለን አይደለም ያወራን ያለው በገባልክ ድሮ ከነበሩብን ጥያቄዎች ውስጣችንን ያሳረፉ መልሶች ስላገኘን አሁንም ደግሞ ጆርኒ መቀጠል ስላለበት የሚያልቅ ነገር እግዚአብሔር ታውቆ የሚያልቅ ነገር አይደለም እንኳን እግዚአብሔር ፍጥረት ታውቆ የሚያልቅ ነገር አይደለም እንኳን ፈጣሪና ያንን ፕሮሰስ ኦፕን እንድትሆኑ መፍራት ያለባችሁ መውደድ ያለባችሁ ማክበር ያለባችሁ ዋና እግዚአብሔርን ነው ስለዚህ ሰው ምን ይለኛል ያስፈልጋል ሲስተሞች ኢንስቲትዩሽኖች ያስፈልጋሉ ግን ውስጣችን ጋር ያለውን የሱን መንፈስ ግን መርሳት የለብንም እነዛ ሲስተሞች አላማቸው እኛን ወደ ውስጥ መመለስ ነው መሆን አለበት ስለዚህ
ይሄን ነበረ በአጠቃላይ እንግዲህ ሰመራይዝ ስናደርገው ያልገባን ነገር ካለ እኛንም ተመልካቾችንም እግዚአብሔር ይግለጥልን። ፈጣሪ መልካሙ መንገድ ይምራል። እናመሰግናለን። በጣም አመሰግናለሁ።